ቀንዳቸው የአንዳንድ በጎች የአንዳንድ ከብቶች ራሱ ዞሮ አስተዳደጉ ከመጀመሪያው ከተጣመመ ልክ እንደ ተመልሶ ነው የሚወጋው። ይኸው ቀንዷ ተመልሶ የራሷን አይን ነው የወጋው። ኦርቶዶክስ ይኸው ገድላት ድርሳናቱ ዞረው ራሳቸውን እየወጉ ነው። ለዚህ ነው ከዲያቆን እስከ ቄስ እስከ ሊቀ ሊቃውንት የሚባል ይሄን ቤት የእርጉማን ስብስብ ነው ብለው ነው የሚሉት። ለምን እኛ የተረገምን ሳይሆን እዚህ የተረገመ መጽሐፋቸውን እያወጣን እያሳየንባቸው ስለሆነ የተረገሙ መጽሐፍቶች ስታነባቸው ስትል ውስጣቸው የተጻፈ እርስ በርስ የሚጋጭ ከእግዚአብሔር ቃል ጋር የሚጋጭ ታደሼ አልታደስም ተለውጪ አልለወጥም ይሄው እንደ ፍየሏ ራሷን እየወጋች ነው በገድላት በድርሳናት። ዲያቆን እያሁን ለማ ገባ አይደል? የሰኞ ውዳሴ ማርያም ኢየሱስ የአዳምን መርገም በሞቱ ወሰጠጠ መጽሐፈ ዳሆሙ ብሎ እንደሚለው አለ ወጣ አይደል? አዎ በቃ እንደዚህ ነው ብራዘር። እንግዲህ ምንድነው የምናደርገው ታዲያ? ቤት የከፈትነው ዳጊ አቤት ያዕቆብ ምንድነው የሚባለው? ምንድነው አየሁሽ አላየሁሽ እንትን ቤት ምናምን ነገር እንደዚህ የህፃናት ጨዋታ ነው ልንጫወት አይደለም። ያው በመረጃ ማለት ነው። የቤተ ክህነት ሰው ነህ አይደል? ግድ የለም ማይኩን ክፈቱለት። ግድ የለም አገልጋይ ነህ አይደል? ያረኩት ችግር የለም። አገልጋይ ነህ አይደል? አዎ። ቴንክ ዩ። በምን ነው የምታገለግለው? በድቁና ወይስ በመርጌትነት በክህነት? አይ ታውቀኛለህ ዲያቆን ለማ። በዛኛው አካውንት ብሎክ አድርገኸኛል የዛሬ ዓመት። እሺ አላስታውስኩም። ኦኬ ቤተክርስቲያኒቱ የቀደመው መርገም ጠፋለን ብላ የምታስተምረው ለምሳሌ በውዳሴ ማርያም የሰኑ ላይ እንዳለው በክርስቶስ ብቻ ነው? እሺ ጥሩ ጥያቄ ነው ኤርሚያስ። እኛ ውዳሴ ማርያምና እነዚህ ገድልና ድርሳናትን የምንመለከትባቸው መንገዶች እናንተ እንደምትመለከቷቸው አይደለም። በመጀመሪያ ደረጃ እኛ በምን እንደምንመለከተው እናንተ እንዴት የምትመለከቷቸው? ጥሩ። እኛ እነዚህ መጻሕፍት ስህተት ቢኖርባቸው እንኳን ሊታረሙ የሚችሉ ስለሆኑ ብዙ እዛ ላይ ፎከስ አናደርግም። እዛ ላይ ፎከስ ስለማታረጉ ጣጣትም ደግሟቸው። አዎ ያው ለነዚህ መጻሕፍቶች ዶግማ አይደሉም። እንዳትዋሻሉ የምታወራው ከኤርሚያስ ጋር ነው። እዋሻለሁ ብለህ ካልክ እኔ ውሸት በጣም ነው የምጸየፈው። ኦኬ ስለዚህ ትርጉም ስለሌላቸው ነው። ህዝቡም ከካህኑ ከሊቅ እስከ ደቂቅ ማን ነው ውዳሴ ማርያምን የማይደግም? ከፓትርያርክ ትርጉም የላቸውም አላልኩም እኮ። ታዲያ ለምን ትዋሻለህ? ታዲያ ትርጉም የሌላቸው አላልኩም። እሺ በቤተክርስቲያን ውስጥ ትልቅዬ ስፍራ ያለው መጽሐፍ ነው አይደለም? ውዳሴ ማርያም አለው። ታዲያ እንደ ዕለት ከፓትርያርኩ ጀምሮ ሊቀ ጳጳሳቱ፣ ቆሞሱ፣ ካህናቱ፣ ጳጳሳቱ እንደማነው መነኮሳቱ፣ እንደዚሁም ምእመኑ ሁሉ ጸሎት የሚያደርስበት ነው አይደለ? አዎ። ስለዚህ ይሄ ትርጉም የለውም አትበለኝ። ወይ ደግሞ አላልኩም እኮ ኤርሚያስ፣ እንደዛ አይደለም ያልኩ። ምናልባት ሐሳቤም ወደ ሌላ ተረድተው እንጂ። ኦኬ ስለዚህ በዛ ላይ የጠየኩን ጥያቄ መልስልኝ። የቀድሞው መርገምን እግዚአብሔር በውዳሴ ማርያም ላይ እንደጻፋችሁት የቀድሞ መርገም የጠፋው በክርስቶስ ነው ይላል አይደል? ወሰጠጠ መጽሐፈ ዳሆሙ ብሎ በሚለው ክፍል ላይ ይላል አይደል? አዎ ወሰጠጠ መጽሐፈ ዳሆሙ ለአዳም ወለሔዋን ይላል አይደል? አዎ ይላል። እሺ ከሱ ውጪ ለአዳምና ለሔዋን የዕዳ ደብዳቤያቸውን የቀደደ ሞትን ያጠፋላቸው መርገምን ያስወገደላቸው ከኢየሱስ ክርስቶስ ውጪ ሌላ የለም ብላ ነው አይደል ቤተክርስቲያን ታስተምረው? ወይስ አለ? አይ የለም። የሐሙስ ውዳሴ ማርያም ታውቀዋለህ አይደል? አዎ። ምን ይላል? ዞርቤ ማይ ምን ይላል? እንግዲህ ቤተክርስቲያን ኦርቶዶክስ እንዴት እንደማታውቋት ዲያቆን ለማ እናውቃታለን። በጣም እናውቃታለን። የሐሙስ ውዳሴ ማርያም ይላል። ከዛ የሰኞ ላይ የተናገራችሁትን ሐሙስ ላይ ታፈርሱታላችሁ። ሐሙስ ላይ የተናገራችሁትን በመጽሐፈ ሰዓታት ላይ ያሳያለሁ። ያው እንግዲህ እኔ ጋር እዚህ ታውቃለህ፣ በመረጃ ነው ቤቱ የሚወራበት።
ምን ይላል የሐሙስ ውዳሴ ማርያም ግን ዲያቆንዬ? በለው የትኛው ላይ ነው? እስኪ አንዱን ንገረኝ። የሐሙስ ውዳሴ ማርያም ነው እኮ የትኛው ላይ አይባልም። የሰኞ አለ፣ የማክሰኞ አለ፣ ረቡዕ አለ፣ ሐሙስ አለ፣ ዓርብ አለ፣ ቀዳሚት አለ፣ ሰንበተ ክርስቲያን አለ፣ አንቀጸ ብርሃን፣ የውድ ጽዋ አለ። የዘወትሩን ብንተውም ማለት ነው። ለምሳሌ የሐሙስ ውዳሴ ማርያም ሲባል የዲፊኒሽን ነው እንጂ ብዙ እንትን አለው ውስጡ። ስለዚህ እዚህኛው ገጽ እንትን ላይ በለኝና ከዛ ምን ይላል የሚለውን ደግሞ እናያለን። አታስታውሰውም አንተ? ምናልባት ሕዝቅኤል ላይ ያለውን ነው ወይስ አልወጣኝ እኮ? የትኛው ላይ ታዲያ? ሕዝቅኤል ነቢይ ብሎ የሚለው ላይ አይ እርኩሰት የሌለባት ብሎ እርኩሰት የሌለባት ድንግል ማርያም ሙሴ በበረሃ በነደ እሳት ያያት ብሎ የሚለው ኦኬ። ርኩሰት የሌለባት ታዲያ ይሄ ታዲያ ትክክል ነው? ምንድን ነው ስህተቱ? የሐሙስ ውዳሴ ማርያም መጀመሪያውን እኮ ነው እየነገርኩ ያለሁት። ኤርሚ በትልቁ ነው እኮ። ለምሳሌ ውዳሴ አሌክስትን ማርያም ቅድስት ድንግል ወላዲተ አምላክ ሀሳብ ስለማይመች አንተ እኛ ጋር በትንሹ ሆነሃልና በትልቁ እኛ አንተ ማድረግ ስለማንችል እሺ ኦኬ በለው እስኪ ዲያቆን። ውዳሴ አሌክስትን ማርያም ድንግል ወላዲተ አምላክ ዘይትነበበለት ሐሙስ ጸንተሬ ሙሴ በነደሳ ውስጥ ገዳም የሚለው ነው አይደል? ይፈልግ አዎ በለው። ታዲያ አሁን እዚህ ላይ ስህተቱ ምንድን ነው? በለው ሳትለው ስህተቱ ይባላል እንዴ? በለውና ማውዳለ በለውና አንተ ብለኸው ከዛ ስህተቱን ለእኔ ያሳይ። ኦኬ ስለዚህ አታውቀውም ማለት ነው። ስለማታውቀው ኧረ ተው ኤርምያስ፣ እንዲህ ያለ ፖለቲካ ማለት ካወቅከው በለዋ። ታዲያ ካወቅከው በለው። ኤርምያስ ይታያችሁ ግን ነቅሳውታል። በለው ስለው ሂድ ይለኛል። በለው ውዳሴ ማርያምን የሐሙሱን ገና መግቢያው ላይ ነው የጀመርከው። ጨርሰው እንጂ። አዎ አይ አንተ ያልከኝ ቦታ ነው የነካሁት እኔ እኮ። በጨርሰዋ ታዲያ ጀመርከው እንጂ እኮ አልጨርስከውም ወንድምዬ። ኤርምያስ ጥያቄ ምንድን ነው? አንተ ጥያቄ አታውቀውም። እሺ እቺን ፖለቲካማ አታውት ኤርሚ አታውቀውም እኮ አልኩህ ብራዘር። ካወቅከው እሺ አላውቀውም። እሺ እንደዛ ነው ማለት አለ። አላውቀውም። እሺ በዛ ክፍል ላይ አሁን ባልከው ክፍል ላይ እዚህ ለህዝቡ እንዲያቅባ አማርኛ አነበዋለሁ። ርኩሰት የሌለባት ድንግል ማርያም ሙሴ በበረሃ በነደ እሳት ያያት ዕፅን ትመስላለች። የአብ ቃል በእርሷ ሰው ሆኗልና እሳተ መለኮቱ በመለኮቱ በቅንፍ በባህሪው አላቃጠላትም። ከወለደችም በኋላ ድንግልናዋ አልተለወጠምና ሰው ቢሆን መለኮቱ አልተለወጠም። በእውነት አምላክ ነውና በእውነት አምላክ የሆነ እሱ መጥቶ አዳነን። ቅዱስ ሆይ ለምኝልን ካለ በኋላ አምላክን የወለድሽ እመቤታችን ሆይ አሁን ልብ ብለህ ስማኝ፣ ሁላችን እናገንሻለን ይቅርታሽ ለሁላችን ይሆን ዘንድ ነውና። ሔዋን ከእንጨት በልታ ባደረገችው አመፅ በባህሪያችን ያደረ የቀድሞ እርግማን በእርሷ የጠፋልን አምላክን የወለደች ድንግል ማርያም የሁላችን መመኪያ ናት ይላል። የቀድሞ እርግማን በእርሷ የጠፋልን። ሰኞ ላይ በእርሱ፣ ሐሙስ ላይ በእርሷ፣ ምናልባትም ቅዳሜ ላይ ብንፈልግ በእነሳቸው ሊሆን ይችላል። ቤቱ ባቢሎናዊነት የተጠናወተበት ቤት። አይተዋ ኤርምያስ፣ እኔ እዚህ ያለው ስድብ ብራዘር ጀስ እኔ እዚህ ያለው ከኔ ጋር ነው እንጂ እዛ አትሄድ። አሁን ያው እኔ ስሄድ እንደለመደ ቤቱ ባቢሎናዊነት ነው ያልኩት ብራዘር። ኧረ ተው እኛም አላልናችሁ። ተው
አሁን የተጠየቀው መልስ ይኸው እንደዚህ አድርጌያለሁ። እንደዛ ብትል እኮ ጥሩ ነበር። አሁን አንተ እዛ ያው መልሻለሁ። ያው ያሰመርኩት የሐሙስ ውዳሴ ማርያም ያው አምላክን የወለድሽ እመቤታችን ሆይ ሁላችን እናገንሻለን ይቅርታሽ ለሁላችን ይሆን ዘንድ ነውና ይቅርታሽ ለሁላችን ይሆን ዘንድ ነውና ብሎ የሚለው ገና በጥያቄ ያዙት። ሔዋን ከእንጨት በልታ ባደረገችው አመጽ በባህሪያችን ያደረ የቀድሞውን እርግማን በእርሷ ያጠፋልን አምላክን የወለደች ድንግል ማርያም የሁላችን መመኪያ ናት። የቀድሞ እርግማን በማን ያጠፋልን? በእርሷ በወለደችው። ቆታዳኛ ምን እያልኩ ነው? የዚህ ጋር ምንድነው ብሎ በደንብ ጠንከር አድርገህ አንብበው። በወለደችው ጠንከር አድርገህ ያነበብኩት ይሰየው። ምንድነው የሚለው? እንቅልፍ ላይ ነህ እንዴ? ኧረ አይደለም። እስኪ እንትኑ መልሰው ኤርሚያስ፣ ከቨሩ ላይ መልሰው እስኪ እስትሙን እንየው። አይ ነው ውዳሴ ማርያም የሐሙስ ነው ገባኝ። እስኪ መልሰው። አይ ይኸው እየመለስከው እኮ ነው አንተ ራሱ እያስመለስከው ነው። አየህ አይነ ለምን ሳቅ እኮ ሳይመጣ ነው ውሸትን። አይ ኧረ አይደለም። በስ ሚዩት አድርግና ተቀመጥ። this is orthodox ይላል። ታርገኛ እትሙን እንየው ስለ ብራዘርዬ የሐሙስ ውዳሴ ማርያም ቀደም ሌው ምን ነው አላልክ? ዲያቆን አይደለም እንዴ አንተ? ነውር አይደለም እንዴ? ያን ያወራ ነው በግዕዙ ነው። ካህናቱ አሁን ይሄ እንግዲህ ዲያቆን ነው። የሐሙስ ውዳሴ ማርያምን በለው ብየው ከጀመረ በኋላ አልወጣውም አልጨርሰው። ከዛስ ያው ወዘልፈኒ አይነት ነገር ነው። ከዛስ እትሙ ደግሞ አሳየኛል። መጽሐፉን ሳሳየው እትሙን አሳየኛል። እትሙ ላይ ልትጠራጠር ነው የምታወራው? ከኤርሚያስ አበበ ጋር ነው ብራዘር። እሺ በስተት ነው የገባው እዚህ ቤት። ከገባ ዘንዳ የሐሙስ ውዳሴ ማርያም ይኸው እንደዚህ ይላል። ኦኬ የሰኞ ውዳሴ ማርያም ደግሞ ይሄ መዝገበ ጸሎት ነው። አሳታሚው ገብረስላሴ ብርሃኑ። የሰኞ ውዳሴ ማርያም ደግሞ እንደዚህ ይላል። አታስበሉና ያሉት ሊቃውንት ቀለሜ፣ የኦርቶዶክሱ ቀለሜ ማለት ነው። የሰኞ ውዳሴ ማርያም ይኸው ይላል። የቀድሞውን እርግማን አጥፍቶልናል፣ የጠላትን ምክሩን አፈረሰበት። ለአዳምና ለሔዋን የዕዳቸውን ቀደደላቸው። በዳዊት ከተማ በዳዊት ሀገር የተወለደው መድኃኒታችን ኢየሱስ ክርስቶስ አዳምና ሔዋንን ነፃ አደረጋቸው ማለት ነው። እዚህ ማን አለው? ክርስቶስ ነው ነፃ ያወጣው። የቀድሞውን እርግማን ያጠፋው እሱ ነው ይላል። ሐሙስ ላይ ነው እሷ ናት። ሐሙስ እሷ ናት። ምንም ምክንያቱም ቀኝና ግራውን የማያውቅ ህዝብ ነው የያዙት። ምንም መንግስቱ ኃይለማርያም እንዳለው ማለት ነው። መቀመጫውን ብንወጋው ላይ ሆነ ሊነቃ አልቻለም ህዝቡ እንዳለ በቃ ኦርቶዶክስ ላሽ ብላለች። አበተተኝተን ያሉት ብፁዕነታቸው። ህዝቡም ለሽ ብሏል፣ ዲያቆኑም ለሽ ብሏል፣ ጳጳሱም ለሽ ብሏል። የሐሙስና የቀድሞውን እርግማን በእርሷ የጠፋልን በማርያም የቀድሞውን እርግማን አጥፍቶልናልና በእርሱ ሐሙስ ላይ በሷ፣ ሰኞ ላይ በሱ፣ ቅዳሜ ላይ በሳቸው፣ በሷ ላይ ደግሞ በሌሎቹ ሊሆን ይችላል፣ አይታወቅም። በነብዩ መሐመድም ሊጠፋ ይችላል። ኦርቶዶክስ መጽሐፍቶቹን ታገላብጥ ታገኛለህ። ያው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ ቢስሚላህ ብሎ የሚጨርስ ስንት ጸሎት ስላላቸው this is orthodox። እፊት ያትቆም ብዬ የምልህ ለዚህ ነው፣ በመጽሐፍቶቻችሁ ሁሉ ጭምር ማለት ነው። አየህ እንዲህ አይነት መጽሐፍት ነው ይዘህ የምታነበው። የጠፋው በሱ መሆኑ ቀርቶ በሷ ነው። እሷም ማጥፊ ነች፣ እሱም ማጥፊ ነው ይላል። ምን የቀድሞውን እርግማን ያጠፋው መጽሐፈ ሰዓታት ላምጣልህ እማማ። ከዛ ጋር እስኪ የፍጋኔ የነበረው መጽሐፈ ሰዓታት እዛ ጋር ልልሽ ነው። ጠብቀኝ። ሞት በማን ነው የተሸነፈው? ቆይ ማማ ታዩ። በቃ ሞት በማን ነው የተሸነፈው? የኦርቶዶክስ አቤት ደዳግሻይ አይ ተው ተያይዘን እናልቃለን ብለው ነበር እኮ። እሺ ቀጥል። በቃ ተናገሩ እኮ ሊቀ ሊቃውንት ቀለመወርቅ ተው ብለዋል። ታስበሉን አላችሁ ነው ያሉት። ታስበሉን አላችሁ ተው ዝም ብላችሁ ያለ እውቀት የእርሚ ቤት አትሄዱ ተብላችኋል። እሺ ዲያቆን ለማይ እንኳን ደህና መጣህ። በመድኃኒዓለም እኔ እንደዚህ ነው ፈልገው። ኦኬ ቆይ እኔ የምልህ ዳጊ
ይሄ እነኚህ መጽሐፍት የምን እናርጋቸው? እኔ እኮ የቸገረኝ ወይ ማንበብ አልነበረብኝም። አየህ ዝም ብዬ እንደዚሁ ተጨናብሼ መቀመጥ ነበረብኝ። ካነበብኩት ዘንዳ መጽሐፍታቸው ምን ይላል አውጥቶ ማሳየት ግዴታዬ ነው። ይህንን አሳየን። ሰኞ ላይ እሱን ያጠፋው፣ ሐሙስ ላይ እሷ ነች ያጠፋችው አለ። ይሄስ ምን ይላል? ሰላም ለፍልሰተ ስጋኪ ስቡሃ ማነው? ስቡሃ ዘተሰባህ መሰለኝ። ሰላም ለፍልሰተ ስጋኪ ስቡሃ ዘተሰባህ እሱ ላይ ይመስለኛል ባልሳሳት። መልካ ስዕልና መልካ ፍልሰታ ላይ ነበር። ሰላም ለፍልሰተ ስጋኪ ነው። መልካ ፍልሰታ ነው፣ መልካ ስዕል አይደለም። ኦኬ ሰላም ለፍልሰተ ስጋኪ ስቡሃ ዘተሰባ የምነ ፀሐይ ወርህ ስነ ሰባሃቲው አብርሃም እንበሌኪ ድንግል ወእንበለ ወልድኪ በኩረ ፍስሐ አልቦ ለሞት ማእሰሪው ዘፈታ ወሙታን ሶሪ ጆኒ ስቶፕ ኤልሶ ስቶፕ ወሙታን ዘሲኦል አንቀሃ ይላል። ያው ትርጓሜ ምስጋናን የተመሰገነ ላደረገው ስጋሽ ሰላምታ ይገባል። ከፀሐይና ከጨረቃ ይልቅ የክብሩ ደም ግባት አበራ። ከደስታ አለቃ ከልጅሽና ካንቺ በቀር የሞትን ማሰሪያ የፈታ ሙታንን ከሲኦል የሚያነሳ የለም። ከማ ከልጅሽና ካንቺ በቀር ምን ያርጋል? ሙታንን ከሲኦል የሚያወጣ እሷና ልጇ ብቻ ናቸው። እሷም ማውጭ ነች፣ እሱም ያወጣል። የሞትን ማሰሪያ የፈታ እሱም ፈቷል፣ እሷም ፈታለች። ምክንያቱም እሱ ለሰው ልጆች በደልና ኃጢአት እንደሞተ እሷም ለሰው ልጆች በደልና ኃጢአት ሞታለች። እሱ ከሲኦል ሰዎችን እንዳወጣ ያው መጽሐፉ ዝም ብሎ የባልቴት መጽሐፍት ነው። ያው ኦርቶዶክስ ቤት ታውቃላችሁ ብዙዎቹ የባልቴት ዜማዎች ናቸው የሚዜሙት። ለምሳሌ ቆሞስም እዚህ ስላሉ ማለት ነው። ዲያቆን ለማም ይሄን ያስታውሳል ብዬ አስባለሁ። ምንድነው በከመይቤ መጽሐፍ ማይከለ ፈጣሪ ወፍጡራን ለእረፍት ዘኮንኪ ትምህርተ ኪዳን ሰንበታት ማርያም ዕለተ ብርሃን ይላል። ኦኬ በኪ ይትፈሱ ዘገነተ ጽጌ ጻድቃን ወብኪ ይወጹ ኃጣን እምደይን ይላል። ባንቺ ኃጣን ጻድቃን በገነት ደስ ይሰኛሉ፣ ኃጣንም ከሲኦል ይወጣሉ ይላል። ግን በከመይቤ መጽሐፍት ብሎ ነው ያለው። መጽሐፉን አንጦት ብለን ስላቸው እቺ ቤተክርስቲያን ቀለም በጥበጣ ብራና ዳምጣ አገር የሰራች ልታፈርሷት ልታወድሟት ይላል። ዳርያዝ እልሃለሁ እኔ ዳርያዝ መረጃ አምጣ ነው የተባልከው። ለፍልፈስ ስታበቃ ወይ ለፍልፈስ ስታበቂ ባልቴት ወሬ ልታፈርሷት ልታወድሟት የሚባል ነገር የለም። ቆይ አንዴ ጠብቁኝ ወገኖች። ኦኬ ያው የሞትን ማሰሪያ የፈታ ከልጅሽና ካንቺ በቀር የለም ማለት እንዴት አርጓ ሰው ሞትን ፈታች? ሞተች አለ ኃጢአተኞች ወልድኪ ነፍሳተ ሶባ አራየኪ በእሳተ ኩነኔ ዛሙ እያለ ማለት ነው። አባ ጊዮርጊስ ዘጋስጫ የወሎው ውሸታም ሰውዬ የጻፈው ማለት ነው። ቆንጅዬ ውሸታም አልኩ እኮ። ለሚጠይቀኝ ሁሉ መልስ አለ። ሲመጡ ዶዙን ከፍ አደርገዋለሁ። ዶዙን ከፍ አደርገዋለሁ። ቆይ አንዳንድ አረሞች ልንቀል አረም የትውልድ አረሞች ልንቀል እዚህ እየለቃቀምኩ ነው። ኦኬ ወልድኪ ነፍሳተ ሶባ አራየኪ በእሳተ ኩነኔ ዛሙ ብሎ ያለው ሰላም ህማማት ላይ እንዲህ ይነበባል። ኤርሚያስ ያለ መረጃ አታወራም እንዴ? ሰላም ህማማት አንዳንዴ ዝም ብለህ ጠየም አድርገው እንጂ እንዴት ነው ይማ ዝም ብለህ ድርቅ አታርገው እንጂ ተረጠብ አድርግልን ከሆነ ምን እናደርጋለን? ታማኞች መሆን አለብን ለተጻፈ ነገር።
ወልድኪ ነፍሳተ ሶበ አርአያኪ በእሳተ ኩነኔ ዛሙ ማርያም ትብሊ በእንቲአሆሙ ቅትለኒ ለቤዛሆሙ ሰላም ለኪ። ይኸው ቤዛ እንደሆናቸው ግደለኝ ብላለች። ግደለኝ ቅትለኒ ለቤዛሆሙ ለኃጢአተኞች ሞታለች። ኢየሱስ ለኃጢአተኞች ነው ሞተ። አዎ እርግማንን አጥፍታለች። መቼ? የሐሙስ ውዳሴ ማርያም ላይ፣ የሰኞው ላይ ኢየሱስ፣ የሐሙስ ላይ ማርያም። የሰኞ ላይ ኢየሱስ፣ የሐሙስ ላይ ማርያም። ኦኬ። እዚህ ደግሞ አንቺና ልጅሽ ናቸው እኮ የሞትን ማሰሪያ ፈታችሁት ይላል። ማርያም ቤት በኩል አልፋ ነው እሷ የሲኦልን ማሰሪያ የፈታችሁ። ራሷ እኮ በሞት በሲኦል እኮ ታስራ የነበረች ናት። ብራዘር ሁላችን ከሕግ በታይ ተዘግተን እንኖር ነበር ነው ብሎ የሚለው ቅዱስ ጳውሎስ። ከማርያም በቀር አይልም። ሁላችን ከሕግ በታይ ተዘግተን እንኖር ነበር ይላል። ራሷ ማርያምን ጨምሮ ከሕግ እርግማን የዋጀን ከእሷ ተወልዶ ነው እንጂ እሷም ፈቺ እሱም ፈቺ፣ እሷም ሟች እሱም ሟች ለኃጢአተኞች። የኦርቶዶክስ እዚህ ያላችሁ አንድ ሺህ ምዕመናን፣ የኦርቶዶክስ አይን ያወጣ አጋንንታዊ ትምህርት ይሄ ነው። ሰይጣናዊ ማለት ነው። ይሄ ነው ትምህርት። ይሄንን መርዝ እየተጋትኩ ኖራለሁ ብለህ ካልክ ኑር፣ ፍጻሜ የእሳት ባህር ሲሆን ታገኘዋለህ። እኛ ግን እንነግራችኋለን ከቅድስት ድንግል ማርያም የተወለደው ጌታችን መድኃኒታችን ኢየሱስ ክርስቶስ ብቻ ነው ለሰው ልጆች በደልና ኃጢአት የሞተው። አለቀ አለቀ። ሌላ አታሳብብም አልኩ። ኦርቶዶክሳውያን ስትመጡ በራሳችሁ መጽሐፍት ነው። ዳጊዬ ባለፈው አንድ ያሳያት እሷን እንትን ሚዳቋ እስኪያምጣት ዳጊ ትልቁ ላይ አርጋትና ያሳያት። ኦርቶዶክስ አሁን ኦርቶዶክሳውያን ልክ የራሳቸውን አይን እየጎረጎሩት ነው። ሰው ጥርሱን ቁጭ ብሎ በመፈቂያ እንደሚጎረጉር በጥርሱ እንደሚጎረጉር አሁን ኦርቶዶክስ በራሷ አይን ማነው በራሷ አይን this is ኦርቶዶክስ እንደዚህ ሆናለች። እቺ ተፈጥሮ ሚዳቋ እሺ፣ እቺ የተፈጥራው ሚዳቋ እንደዚህ ሆናላለች። አየህ፣ ያው የአሁኗ የኦርቶዶክስ አሁናዊ ገጽታ ይሄን ይመስላል። ፍየል ናት እቺ፣ የሜዳ ፍየል ወይ ደግሞ አጋዘን ዝርያ ማለት ነው። ቀንዱ ገጠር ስላደኩ ነው ያውቃለሁ። ቀንዳቸው የአንዳንድ በጎች የአንዳንድ ከብቶች ራሱ ዞሮ አስተዳደጉ ከመጀመሪያው ከተጣመመ ልክ እንደ ተመልሶ ነው የሚወጋው። ይኸው ቀንዷ ተመልሶ የራሷን አይን ነው የወጋው። ኦርቶዶክስ ይኸው ገድላት ድርሳናቱ ዞረው እራሳቸውን እየወጉ ነው። ለዚህ ነው ከዲያቆን እስከ ቄስ እስከ ሊቀ ሊቃውንት የሚባል ይሄን ቤት የእርጉማን ስብስብ ነው ብለው ነው የሚሉት። ለምን? እኛ የተረገምን ሳይሆን እዚህ የተረገመ መጽሐፋቸውን እያወጣን እያሳየንባቸው ስለሆነ የተረገሙ መጽሐፍቶች ስታነባቸው ስትል ውስጣቸው የተጻፈ እርስ በርስ የሚጋጭ ከእግዚአብሔር ቃል ጋር የሚጋጭ ታደሼ አልታደስም፣ ተለውጪ አልለወጥም። ይሄው እንደ ፍየሏ ራሷን እየወጋች ነው በገድላት በድርሳናት። ዲያቆን እያሁን ለማ ገባ አይደል? የሰኞ ውዳሴ ማርያም ኢየሱስ የአዳምን መርገም በሞቱ ወሰጠጠ መጽሐፈ ዳሆሙ ብሎ እንደሚለው አለ ወጣ አይደል? በቃ እንደዚህ ነው እንደዚህ ነው ብራዘር። እንግዲህ አሁን እንግዲህ ምን እናደርገው ታዲያ? ቤት የከፈትኑ ዳጊ አቤት ያዕቆብ ያዕቆብ ምንድነው የሚባለው? ምንድን ነው አየሁሽ አላየሁሽ እንትን ቤት ምናምን ነገር እንደዚህ የህፃናት ጨዋታ ነው ልንጫወት አይደለም። ያው በመረጃ ማለት ነው። ዲያቆኑ አቀጠነው ይላሉ ወጣቶች። አሁን ሄደ ማለት ነው። ላሽ በል ብለው እንዳሉት ላሽ አለ። በኮሜንትም ታች ውረድ እያሉት ነበር። this is ኦርቶዶክስ በራሷ መጽሐፍት ነው አይኗን እየጎረጎረች ያለችው። በራሷ መጽሐፍት ነው ኦርቶዶክስ በወንጌላውያን አማኞች ፊት መቆም ያቃታቸው። ድግምት እንደተደረገበት ነገር ፈዘው የሚቀሩት ማለት ነው። ይፋረደኝ ስለ መድኃኒዓለም በህይወት ዘመኑ ሁሉ ስትባተት ነው እንድትኖር ማድረግ። ስትባተት ስትደነግጥ
ጴንጤን ስታይ ገድል እንዳታነሱ እንደው በምትወዱት በኢየሱስ ክርስቶስ እንለምላችኋለን። ገድል የሚባል ነገር አንስታችሁ እኛን ገደል ውስጥ እንዳትጨምሩ ብለህ እየተማጸንክ እንድታልፍ ነው የምናደርገው ማለት ነው። ታዲያ ምን ልል እንችላለን? ሐሙስ ላይ አጠፋለት ብለው ሐሙስ ላይ ማነው ሰኞ ዕለት አጠፋለት ብላ ስለት ደግሞ አጠፋችላቸው እሷን እቺ አጠፋችሁ ይላል። ይኸው እንደዚህ ደግሞ ያው የታለ ነው ስብሐተ ፍቁር ላይ ሄድኩኝ። ስብሐተ ፍቁር ገብርኤል ነው ይሄን። ኦኬ መልክዓ ፍልሰታ ነው እንጂ ሰላም ለፍልሰተ ስጋኪ ስቡሃ ዘተሰብሐ። ኦኬ እዚህ ጋር ቢሆን ሰላም ታይገባል የተቀጠረኛል። ሰላም እንዴት አደራችሁ? እሺ እንዴት ነው? ቆይ አንዴ እሺ እንኳን ደህና መጣ። እንኳን ደህና ቆየኸኝ እና ወሰጠጠ መጽሐፈ ዳዊሙ ለአዳም ወለሔዋን የአዳምና ሔዋንን የዕዳቸውን ጽሕፈት ደመሰሰላቸው ጌታችን ኢየሱስ። ብቻውን ነው የደመሰሰው? አዎ ምን ጥያቄ አለው? አጋዥ ሳያስፈልገው ግን የሞተን ማስሪያ እመቤታችን ማርያም ኃጢአታቸውን አጠፋችላቸው ሲባል እንደ ኢየሱስ አይነት አጠፋፍ ነው ወይ? ለምሳሌ ቅዱሳን እንደሚያድኑ ተጽፏል መጽሐፍ ቅዱስ። ቅዱሳን እንደሚያድኑ ተጻፈ ማለት አልጠየኩም። እንደ አረስቴ አይደለም እግዚአብሔር አይነት አዳዳን ነው ወይ የሚለውን ማጥናት ያስፈልጋል። አረስቴ አይደለም። ምን አልከኝ? አረስቴ አይደለም። ንጽጽር አይደል? አረስቴ አይደለም። የምታነጻጽረው የራስን መጽሐፍ ንጽጽር አይደለም ወይ? አረስቴ ያነጻጽር ካደል የራስን መጽሐፍ አንተ ይኸውልህ፣ ችግር ያንተና ስፒሮት ችግር ይሄ ነው። አመት ቆይተህ ትመጣለህ እንደ ኩንጉፉ እንደ ቻይና ካራቴ ልትገለበት ትፈልጋለህ። አርእስቴ አይደለም። አርእስቴ ቅዱሳን አዳኑ፣ ማዳናቸው የነሱ የተለየ ነው፣ የሱ ደግሞ ለየቅል ነው ብለህ የምትለው ነገር አይደለም። ኦኬ የጠየቁት ጥያቄ የአዳምና የሔዋንን መርገም ማን የደመሰሰላቸው ነው? ክርስቶስ ኢየሱስ ነው የደመሰሰው። ግን ማርያም አጠፋችላቸው ሲባል እንደ ኢየሱስ አይነት ማጥፋት ልጓም ያለው ማብራሪያ ያለው ነው። እኔን አድምጠኝ መለስክልኝ አይደል? እኔን አድምጠኝና ከዛ በሰፊው ደግሞ እንድትናገር ድርሰታለሁ። እሺ ክርስቶስ ኢየሱስ ነው። ክርስቶስ ኢየሱስ ብቻውን ነው የደመሰሰላቸው ወይስ ሌላም ደምሳሽ አለ? በትምህርት ደረጃ አልኩ እኮ ከክርስቶስ ውጪ ክርስቶስ አጋዥ አስፈልጎት አጋዥ ነው ፈልጎ ቢያርግልኝ የጠየቁን መልስልኝ። እሺ ለጠየቁ ጥያቄ የሚመጣው ክርስቶስ ብቻውን ነው የደመሰሰላቸው ወይስ ሌላም የደመሰሰላቸው አለ ነው እያልኩ የነገርኩ እኮ እኔ እኮ መልስ ስሰጥ ለምን እንደምታስቆመኝ ግራ ይገባኛል። እግዚአብሔር በሚያውቀው ክርስቶስ ኢየሱስ ደመሰሰላቸው ወሰጠጠ መጽሐፈ ዳዊሙ ለአዳም ወለሔዋን ብሎ ጻፈ እኮ አይደል? ብቻውን ነው ወይ ነው እኔ ያልኩ? ብቻውን ነው እኮ እንዲሁም ምን ስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በግርማው ቀኝ ተቀመጠ ይላል እንደ መጽሐፍ ቅዱስ። ኦኬ እኔ ጥያቄ አጭር ነው። ብቻውን ነው ወይስ ሌላስ የደመሰሳለው ነው ያልኩ? በራሱ ደምስሶ በአባቱ ቀኝ ተቀመጠ እያለ መጽሐፍ ቅዱስ ሌላ አጋዥ አለው የሚል ቃል ከየት አመጣ ነው እኮ ጥያቄ። ጥያቄ እኮ ነው የምጠይቀው። የለውም ወይ አለው ማለት እኔ ከፈለኩ ሌሎች እኮ እየነገርኩ እኮ ነው። በራሱ ኃጢአታችን በራሱ ካነጻ በኋላ በአባቱ በግርማው ቀኝ ተቀመጠ እያለ አጋዥ አለው ብዬ እንድነግርህ ለምን ትጠብቃለህ እኮ ነው። ኦኬ ስለዚህ የለም ማለት ነው ሌላ የደመሰሰ? አዎ ደምሳሽ ማለት ደምሳሽ ክርስቶስን አግዞ ደመሰሰው የሚል የለም። ኦኬ እሺ ማርያም ደምሳለች፣ ክርስቶስን ባታግዘውም ደምሳለች የሰውን ኃጢአት
የሰውን እርግማን በደል? አዎ እግዚአብሔር እንግዲህ መጽሐፉ ከምን አንጻር አለ እንዴት አለ ምን ማለት ነው ደምሳለች ምንም ደምሳለች አዎ አጥፍታለች ግን አጠፋች ሲባል ምን ማለት ነው የሚለውን ደግሞ ለሰማኝ ይገባል እሱን ሰጣለሁ እሺ ደምሳሽ ማርያም ብያታለሁ ደምሳሽ ማርያም ከሰዎች ላይ እዳቸውን የደመሰሰችው ኢየሱስ ስላልደመሰሰላቸው ነው ወይስ እሱ ሲደመሰሰው የተረፈው ነው የነቀለችው? አይደለም ማርያም ደመሰሰች የሚለው ከምን አንፃር የሚነገር መሰለ? ከሷ በነሳው ስጋ ስለደመሰሰ ከሷ በነሳው ስጋ ሰይጣንን ድል ስላደረገ እርሷን እንደ ምክንያተ ድህን ስለምናስባት እንደ ደመሰሰ ብሎ ሊናገር ይችላል። ከዛ አንፃር ኦኬ ከዛ አንፃር ኦኬ አሁን ያገኘው። ስለዚህ የጌታችን የኢየሱስ ክርስቶስ ስጋ ማርያም ተብላ ነው የምትጠራው ማለት ነው። ስጋው ማርያም አይደለም ከሷ በነሳው ስጋ ነው የደመሰሰው ኃጢአትን ድል ያደረገው ሙታችንን ያነሳ ከሷ የነሳው ስጋ የሱ ነው ወይስ የሷ ነው? የሱ ነው እንጂ ምን ጥያቄ አለው? የሷ ስጋ የሚባል የለም ከክርስቶስም በኋላ። ኦኬ ስለዚህ የሷ ስጋ የሚባል ከሌለ በራሱ ስጋና በራሱ ደም ከደመሰሰ እሷ ደምሳሽ አትባልም ማለት ነው። ደምሳሽ ማርያም ተብላ የምትባል እርሷ ደምሳሽ ብሎ ከጻፈ መጽሐፍ አሁን ሐዋርያት መጽሐፍ ላይ ታምራት መጽሐፍ ድርሳናት መጽሐፍ ላይ እንደዚህ የሚል ቃል ካለ ከዛ አንፃር ሊሆን ይችላል። ትርጓሜ ያለው ማብራሪያ አለው። ማብራሪያውን ልናደምጥ ይገባል። ቃሉን ዝም ብለን ይዘን ልንሮጥ አይገባም ነው እኮ ልሮጥ አይገባም ነው እያልኩ ያለው እንጂ የሚል የለም እኮ ትርጓሜው ነገር እሺ አንብባ አይ አላነበውም። የሐሙስ ውዳሴ ማርያም ትርጓሜው ነገር ትርጓሜ ያለው ብላል ትርጓሜው ነገር እኔ አላነበውም። የለውም ነው የሐሙስ ውዳሴ ማርያም ትርጓሜ የለው ነገር ምን የሚለው ነገረን ማለት ትርጓሜ የለውም እያልኩ አይደል ነገረን ነው። እሺ ይኸው ልናገር ምን ማለት ነው? ልክ እንደ ጢሞቴዎስ ህዝቡን ታድናለህና ተብሎ እንደተጻፈለት እግዚአብሔር አዳኝ ሆኖ ሳለ ጳውሎስ ተሳትፎ ሳይሆን ወይ አንዴ ደቂቃ ስጠኝና የሐሙስ ውዳሴ ማርያም ተርጉም እኮ የሐሙስ ውዳሴ ማርያምን ልናገር እኮ ነው ይኸው የሐሙስ ውዳሴ ማርያምን ልናገር አድምጠኝ። የሐሙስ ውዳሴ ማርያም ጢሞቴዎስ መልእክት ሆነ እንዴ? የጢሞቴዎስ መልእክት እና እሺ ደቂቃ ስጠኝና በዛች ደቂቃ ውስጥ እኔ ታሪኬንም ልናገር ለአድማጭ ትዝብቱን ለአድማጭ እንተዋለን። የሐሙስ ውዳሴ ማርያም ነው የምትተረጉመው። አንድ ደቂቃ ሰጥቻለሁ። ቴንክ ዩ እሺ አመሰግናለሁ። ይሄው በአንድ ደቂቃ ውስጥ እንዳታስቆመኝ መሀል ጣልቃ እንዳትገባ አመሰግናለሁ። ያው በአንድ ደቂቃ ውስጥ መጽሐፍ ቅዱስን አሴሆል ስናየው ለቅዱሳን አዳኝነትን ሰጥቶ እንደሚናገር እኔ ነኝ ሚዩት ያደረኩ ውዳሴ ማርያምን ስልህ መጽሐፍ ቅዱስ ብለህ ሄድ አትቀበል። እኔ ነኝ ሚዩት ለምን ነው እንዴ? የሐሙስ ውዳሴ ማርያም ማለት መጽሐፍ ቅዱስ ማለት አይደለም። የሐሙስ ውዳሴ ማርያምን ተርጉመው ነው ያልኩ እኮ። የሐሙስ ውዳሴ ማርያምን በአንድ ደቂቃ ውስጥ እኮ ከመጽሐፍ ቅዱስ ጋር አያይዤ ልናገር እኮ ነው። ለምን አንድ ደቂቃ ስትኝ አንድ ደቂቃ ውስጥ ጣልቃ ትገባለህ? በመጀመሪያ ሳታያይዝ ተርጉምና ከዛ መጽሐፍ ቅዱሳዊነቱን ደግሞ ሌላ ደቂቃ 3 ደቂቃ ጨምረህ ይሰጣል። እሺ አመሰግናለሁ። የሐሙስ ውዳሴ ማርያም ኃጢአታችንን አጥፍታልናለች ሲል ኃጢአታችንን ያጠፋችው እንደ ክርስቶስ ኢየሱስ ሞታ ተሰቅላ ሳይሆን ከሷ በነሳው ስጋ ስላጠፋና የጸጋ ማለት እኛ በጸሎታችን በምልጃ ኃጢአትን የማጥፋት ጸጋ ስለሰጣት በምልጃ የሚጠፋ ኃጢአት ሊኖር ስለሚችል እነዛ ኃጢአቶችን ኃጢአታችን ያጠፋችልን ያለው እንጂ መርገም በማርያም መርገም ከዛ ከውድቀት ሞት ከማርያም ድነን አይደለም። ለዚህ ከምን አንፃር ነው የተነገረው? ከምልጃ ቅዱሳን አቤት ማን ነው እንደዚህ ብሎ የተረጎመው ሊቃውንት? ውዳሴ ማርያም ትርጓሜ ያለው አይደል? የአንድምታ ትርጓሜ ሊቃውንት ቢያድግልኝ ነው ወይስ የትኛው ሊቃውንት ተረጎሙ ይላል እንዴ? ውዳሴ ማርያም ትርጓሜ እኮ ከጥንት አባቶች ሲወርድ ሲዋረድ የመጣ ነው የሚለው እንጂ ሊቃውንት የኬሌ የሚል አለው እንዴ? እዛ ላይ ሊቃውንቱ እንደተረጎሙት አይልም። ከጥንት አባቶች ሲወርድ ሲዋረድ ነው የሚለው መግቢያው ላይ ታንቱ ላይ በብዜቱ አይልም። ሊቃውንቱ እንደተረጎሙት አይልም። ከጥንት አባቶች ትርጓሜው ሲወርድ ሲዋረድ እንደመጣ እንጂ ሊቃውንት የኬሌ አይልም። እምጠይቅህን ስማ። ቢያድግልኝ አቤት ቢያድግልኝ ምን አጠፋው? የጠየቅኩህን መልስልኝ። ሊቃውንቱ እንደተረጎሙት ይላል አይልም ነው ያልኩህ። ሊቃውንት የኬሌ አይልም። ሊቃውንት ብሎ የጥንት አባት እኮ ሊቃውንት ሲዋረድ እንደመጣ አቤት
አቤት this is orthodox ሊቀ ሊቃውንት ተከለ አይልም። ልክ ነው። ሊቀ ሊቃውንት ተከለ ይላል። አንድ እንኳን እርምጃ እንኳን ተራመዱም። በእውነት ምንድነው ያልተራመድነው? እኔ እኮ ግራ አጋባኝ። ምንድነው አሁን ያልተመለሰልህ? ሚዩት አድርጌያለሁ እንዳትከፍተው፣ ካልሆነ ታች አውርዱት። አይ አልከፍተው፣ እኔ ነኝ ያደረኩኝ። ሚዩት ያደረኩኝ እኔ ነኝ። አልከፍተው። ቀጥል። እሺ ሊቃውንት እንደተረጎሙት አይልም አልከኝ። ይሄው የኢትዮጵያ አይ ሊቀ ሊቃውንት አይልም ነው። ሊቀ ሊቃውንት ተከለ አይልም ነው ያልኩት። እሺ ሊቀ ሊቃውንት ተከለ አይልም። እታች ወረድሽ፣ እታች ወረድ። ያው ታያቸው ወንድሞች ስለማያስነበበኝ ማለት ነው። ምን ይላል? የውዳሴ ማርያም ቅዱስ ኤፍሬም የደረሰው ከቀደሙ አባቶች ሲወርድ ሲዋርድ የመጣው ንባብና ትርጓሜው የኢትዮጵያ ኦርቶዶክስ ቤተክርስቲያን ሊቃውንት ሊቃውንት ማለት ብዙ ናቸው ማለት ነው። እንደ ጻፉትና እንደ ተረጎሙት ይላል። ሊቃውንት አልተረጎሙትም ማለት እንዲህ አይነት ዘመን ነው የመጣው ወንድሞች። የተጻፈው መጽሐፍታቸውን አያውቁ፣ ያው ጫጫታ ብቻ ማለት ያለ መረጃ። ምን ሆናችኋል ኦርቶዶክሳውያን? ምንድነው የገባባችሁ? አንድ የረባ ቁም ነገር የሚያወራ ሰው የለም። የሰኞው ላይ የተጻፈውን አታውቅ፣ ሐሙስ ላይ ምን እንደሚል አታውቅ፣ አባቶች የተረጎሙትን አታውቅ፣ ሰዓታት አታውቅ። በእውቀት አውሩ እንጂ በእውቀት አውሩ። በእውቀት አውሩ እኮ ነው ብዬ የምለው። ሊቀ ሊቃውንቱ ተያይዘን ማለቃቸውን ብሎ ያለው ማለት ነው። ማን ነው የሚያስገባው? መባጽ ይሆን? ቅድም ገብቶ ሲረብሽ ነበር እኮ። በቃ ታች አስወርዱት። ለምን ነው ታስገቡት? ወንድምነ ዳንዬ ሁለቴ ሲጠይቀው ሰምቻለሁ። በቃ እኛ ዝም ብለው ጠላ እየጠጡ እየመጡኛ ላይ እንትን እንዲሉ አንፈልግም። በእውቀት የምታወሩ ሰዎች ካላችሁ ነው ግቡ። ይኸውልህ ሁለት እርምጃ አትራመዱም ስትል ትያዛለህ ማለት ነው። ገና እዚህ ጋር ሙከራ ስታደርግ ይኸውልህ እንትን ብሎ በዚህ ጋር በስመ አብ ወወልድ ወመንፈስ ቅዱስ አሐዱ ሳትል ሳትጨርስ ከቤቱ ትወጣለህ። ምክንያቱም የለህም፣ ባዶ እጅህን ነህ፣ ባዶ ጭንቅላት፣ እውቀት አልባ። መጽሐፍ ቅዱስን አታነቡ፣ ቤተክርስቲያን መጽሐፍቶቻችሁን አታነቡ፣ ውዳሴ ማርያም አታውቁ፣ ትርጓሜው ምን ብለው አባቶቻችሁ እንደተረጎሙት አታውቁ፣ መረጃ መጽሐፍት የላችሁ። እንደኛ ግዕዝ ካመር እናንተ ነጠላዬን አቀብሉኝ እንደሚባለው አይነት ኢትዮጵያ ውስጥ አሉ አይደል? እንደዛ በቃ መሳደብ ብቻ። መናፍቃኑ እመቤታችን ቲያቦ ባላ ደግሞ እንዲህ አሏት ብሎ የሚል አንድ ዘበለው በኋላ ፈሰስ የሆነ ሰውዬ ሲሳደብ ሰማ። በቃ ጴንጤ ስትሳደብ ነው የኖርከው አንተ። ጴንጤው መጽሐፍ ቅዱስን አንብቦ ጨርሶ የራስ መጽሐፍ ጥርስ ከምላሳቸው እያወጣ እያየው ነው። ማርያም ሰኞ ውዳሴ ማርያም ላይ ኢየሱስ የአዳምን መርገም በሞቱ አጠፋ ይላል። ሐሙስ ውዳሴ ማርያም ላይ ደግሞ ማርያም ነች ያጠፋችው ይላል። እዚሁ መጽሐፍ ላይ ሰኞ ኢየሱስ ነው ብላችሁን ሐሙስ ማርያም ናት እንዴ? ሰኞ ላይ በኢየሱስ ነው የጠፋው ብላችሁን ሐሙስ ላይ በማርያም ነው የጠፋው የምትሉ ጉደኞች፣ የ21ኛው መቶ ክፍለ ዘመን ጉደኞች። በቃ እጥጥ እችን ቤተክርስቲያን ቅድስት ቤተክርስቲያን እንደው ቅድስት ቤተክርስቲያን እንዲብላ ቀድን ያለችውን ማጽፋለች። የጻፈችውን ሸምድደን እኛም ስንማር ነበር፣ ስናዜማው ነበር፣ ብራዘር ሳዜማው ነበር፣ ዘሩንም ከነዜማው ጭምር ማለት ነው። ውዳሴ ማርያም መጣና 50 እግር የሆነ ትርጉም ሊተረጉም ፈለገ ማለት ነው። ይሄ 50 እግር የሚባለው ትላል አይደል? እንደዛ አይነት ትርጉም ሊሰጥ ማለት ነው። አንዱን ቃል አባቶች እንደዚህ ብለው ተርጉመውታል። ሊቃውንቱ ብየስለው ሊቃውንት የሚባል ነገር የለም። ኤርሚያስ ውዳሴ ማርያም ሊቃውንት የሚባል ነገር የለም። ይሄው እዩት። ይሄው ውዳሴ ማርያም ቅዱስ ኤፍሬም እንደደረሰው ከቀድሞ አባቶች ሲዋረድ የመጣው ንባብና ትርጓሜው በኢትዮጵያ ኦርቶዶክስ ቤተክርስቲያን ሊቃውንት እንደጻፉትና እንደተረጎሙት
12 ቁጥር ምስማር እንደዚህ እመታብሃለሁ ማለት ነው። ስለዚህ መጽሐፍቶቻችሁን አጠቀሙ። ሊቀ ሊቃውንት ቢያድግልኝ ዘሀገረ ጅማ ብለን ካልቻለ በስተቀር የለም። እንዴት በመረጃ አውሩ ወገኖች፣ በመረጃ አውሩ። ያለ 10 ዓመት ሙሉ ኤርሚያስን ተሳደባችሁ አታስቆሙኝም ስለ ብራዘር የፈለጋችሁትን ተሳደቡ። የቤተሰብህን ስዳደግነት ወይ ደግሞ የቤተ እምነትህን ስዳደግነት ነው የምታሳየኝ። ቤተ እምነትህ እንኳን እንደዛ ብያለሁ፣ ብዙ እግዚአብሔር የሚፈሩ ሰዎች ስላሉ ማለት ነው። ብዙ ግን በመጀመሪያ እናትህን ከዛ አባትህን አስተዳደግህን እንደዛ ነው የምታሳየን ማለት ነው። እሺ እንኳን ደህና መጣ። ከታች እንኳን ደህና ቆየ። እንዴት ነህ? ከየት ቤተ እምነት ነው? እንዴት ነህ? ከኦርቶዶክስ ነው የመጣሁት። እሺ አንዳንድ ቁጥር ስለጻፍክ ነው ያስገባው። ያ ላሳይ ነው እኮ ትርጉሙን እንደሚል ከትልቁ ታደርገኛለህ። እኔ ከመጽሐፉ አለኝ። የማን ትርጉም ነው የምታሳየኝ? ትርጓሜውን ነው እኮ ማሳይ። ምን ኢንቴንሽኑ ምን እንደሚል የማን ትርጓሜ ነው የምታሳየኝ ነው ብዬ ውዳሴ ማርያም የትኛውን ትርጉም ነው የምታሳየኝ? አንድምታውን ትርጓሜ የትኛውን ቀን የትኛውን ቀን ማለት አያውቀውም። አያችሁ ውዳሴ ማርያምን እንጂ የትኛው ቀን ላይ ምን እንደሚነበብ አያውቅም። የትኛውን የሐሙስን እኮ ነው የሐሙስን ነው እኮ ሐሙስ ነው የሚባለው። ታዲያ ብላ ደግሞ የሐሙሱ ውዳሴ ማርያም ቆይ የሚባለው እንደዚህ ነው። ይኸውልህ ብራዘር የሐሙሱ ውዳሴ ማርያም የአንድምታ ትርጓሜ ላነብልህ ነው የሚባለው። እሺ ለምን እንደምታነብልኝ አሁን የሐሙሱን ውዳሴ ማርያም የአንድምታ ትርጓሜ አንተ ያልከው ማለት ነው? ምንድን ነው ያልኩት? እኔ የመጀመሪያው ሰኞ ድህነት በጌታችን ይላል፣ የሐሙሱ ደግሞ በእመቤታችን ነው ይላል ብለሃል። ይላል አይልም መጽሐፉ? ያለውን ልንገርህ ምን እንደሚል ማለት ነው። አንተ ይላል ብለህ ከማለት መጽሐፉ ይላል አይልም የሚለውን ልንገርህ። ይላል አይልም ከዛ ትነግረኛለህ። አንተ ብለሃል ነው ያልከኝ። አዎ እኔ ብያለሁ። እኔ ያልኩት ግን ይኸው መጽሐፉ እዚህ ነው ያለ። ካሜራ ከፍቼ ነው ያሳየሁትኝ። መጽሐፉ ግዕዙን አውጣው ላሳይ። ግዕዝ ትችላለህ? አልችልም። ግዕዝ አንተ ትችላለህ አይደል? ግዕዙን አውጣው ላሳይ። ግዕዙን አውጣው። አንተ ትችላለህ አይደል? እችላለሁ እኔ በለው በአማርኛ ዝጋውና ካሜራህን ካሜራህን ወደዚህ ክፈትና ፊትን አዙረህ ግዕዙን በልልህ። ኖ መጽሐፉን ክደህ ነው። መጽሐፉን ክደህ ነው። ምኑ ነው መልልህ? ክደህ ነው። ውዳሴ አድመጠኝ። ክደህ ነው። መጽሐፉን ክደህ ነውና ውዳሴ ማርያም የሐሙስን በቃልህ በለው። ታውቃለህ እኔ ስለማላውቅ ነው። በለዋ ምንድነው የመጀመሪያው እኮ አይደለም። ሰከንዷን ነው እኮ የኔታ ይበሉት። ይሄኛው የሐሙስ ውዳሴ ማርያምን ይበሉት በቃልዎት። ውዳሴ ማርያም አውቀዋለሁ ብለኛል። አንተ ግዕዝ ታውቃለህ ብለኛል። እኔ አላውቅም። እና እርስዎ ግን ይበሉት ውዳሴ ማርያምን የሰኘው ለሀሳቡ አሁን አንተ የተናገርከው ሀሳብ አትቀይር ወንድማችን፣ ከይቅርታ ጋር ሁለተኛ ግዕዝ ሳታውቅ ውዳሴ ማርያም ታውቃለህ ብለህ እንዳትለኝ። የሰኞ ውዳሴ ማርያም ላይ ምንድን ነው ብሎ የሚለው? እሺ የሰኞውን በጌታችን ነው ብለሃል አይደል? እንደዛ የሚለው ነው መጽሐፉ ይላል። እሱ ጋር ከማለት በፊት የሰኞ መጽሐፉ ይላል አይልም ወንድሜ? ይላል እንጂ ይላል። ቴንኪው። የሐሙሱስ ላይ በማርያም ነው የጠፋልን ይላል አይልም? የሚለው ልንገርህ። እሺ ዘሩ ራሱ ዘሩና ትርጓሜው ታውቃለህ አይደል? ይኸውልህ ዘሩ ቆይ ብራዘር፣ እኔ ይታያል አትበለኝ ብራዘር። እዚህ መጽሐፍ ደርድሬ አንተ እኮ ፒዲኤፍ ነው ይዘህ መጣሁ። እኔ ግን ሃርድ ኮፒ ነው ያዝኩት ብራዘር። አንተ ማን እንደጻፈው እንኳን የማይታወቅ መጽሐፍ ነው ያዝከው። ይታያል አትበለኝ። እኔ የቤተክርስቲያኒቱ ማተሚያ ቤት የታተመ በ1980 ዓ.ም በትንሣኤ ማተሚያ ቤት የታተመ ሊቃውንቱ የጻፉት የአንድምታው ትርጓሜ ውዳሴ ማርያም ዘሩም ውዳሴ ማርያም አለኝ። ይታያል አትበለኝ። አንተ ይዘህ የመጣው ወረቀት ማን እንደጻፈው እንኳን የት እንደተቀመጠ እንኳን አላውቅም። ኦኬ እነዚህ እኔ መጽሐፍ ችግር የለብኝም ያልኩህ የሰኞ ይኸው አንድምታው ነው። ይሄ አንድምታው ነው። ይታያል። ዘሩን ንገረኝ በመጀመሪያ ትርጓሜ ከመንገር በፊት ይታያል። እዚህ ጋር ወንድሜ ቶም ከቀድሞ ውዳሴ ማርያም ቅዱስ ኤፍሬም የደረሰው ይላል። ተከታተለኝ። እኔ ጋር
ከቀድሞ አባቶች ሲወርድ ሲዋረድ የመጣው ንባብና ተርጓሚው የኢትዮጵያ ኦርቶዶክስ ቤተክርስቲያን ሊቃውንት እንደጻፉትና እንደተረጎሙት ይላል። አያው የአንድምታውን ይዤዋለሁ እኔ። አሁን አንተ ያስከው ማይጻፈው ማያስቀምጠው አይታወቅም፣ ግን ስናነበው እናያለን። ትክክለኛ የሆነ አለ፣ ትክክለኛ ያልሆነ ሊሆን ይችላል። አብዛኛው ግን ትክክለኛ ሊሆን ይችላል ብዬ ልጠርጥር ልገምት። ኦኬ እኔ አሁን ይሄ ውዳሴ ማርያም አንድምታው ትርጓሜ ነው። ዘሩ ደግሞ እዚህ ውስጥ ነው ያለው። ዘሩን ሲተረጉሙት ዋናውን ቃል ሲተረጉሙት የተረጎሙት ትርጉሙ ይሄው ዋናው ዘር እዚህ ውስጥ አለ። አሁን ዋናው ዘር የሐሙሱን አውጣውና አንብቡ። ቴንክ ዩ። አሁን በደንብ ተደማምተናል ማለት ነው። የሐሙሱ ዘሩን አዎ ይሄ ትርጓሜውን ነው ያመጣው ወንድሜ። ዘሩ እኮ ነው ከዘሩ እኮ ነው እንትን ዘሩ ማለት ዋናው ናቤኪ ኩልነ ማለት ያ ናቤኪ ኩልነ ወግዝእትነ ወላዲተ አምላክ አንተ ያነሳው እቺ ናት። ትምክህተ ኩልነ ድንግል ማርያም ወላዲተ አምላክ ዘበንቲያሃ ተሰረ ዘቀዳሚ መርገም እንደ ሀደረት ዲበ ዘመድን የሚለው ኦኬ ምንድነው? እሱን ድገመው ይኸውልህ ማለት ናት። ትምክህተ ኩልነ ድንግል ማርያም ወላዲተ አምላክ ዘበንቲያሃ ተሰረ ዘቀዳሚ መርገም እንደ ሀደረት ዲበ ዘመድን አለ። ይህ ማለት ምን ማለት መሰለህ? ዘበንቲያ ተሰረ ብሎ እንደ ሀደረት ይላል። እንደ ሀደረት ማለት ያደረው ማለት ነው። በእርሷ ያደረው አለ። ይኸውልህ ምክንያቱም ትምክህተ ኩልነ ድንግል ማርያም ወላዲተ አምላክ ዘበንቲያ ተሰረ ማለት ባንቺ ተሻረ ባንቺ ዘበንቲያ ተሰረ። ቀጥለህ አንብበው። አንዱን እንኳን ሐሳብ ሳጨርስ ወርታች አጥቶር ቀጥለህ አንብበው። እዛው ጋር ይኸውልህ ዘበንቲያሃ ብሎ የሚለው ለምን ደም ታንቀሳቀሰው? እኔ ጋር መጽሐፉ አለ ካልሆነ ትልቁ ላይ ይሆናል። ዘበንቲያሃ ከሚለው ጋር ጀምረህ አንብበው። ዘበንቲያሃ ተሰረ ወደ ፍለፊት እንተ ሀደረት ይላል። ቀጥል ከዛ ቀጥል። ዘበንቲያ ተሰረ ብሎ እንተ ሀደረት ይላል። እንተ ሀደረት ማለት ነው። ከዛ ቀጥሎ ያለውን አንብበው። ከዛ ቀጥሎ ያለውን አትበለኝ። ከዛ ቀጥሎ ያለውን አንብበው። እንተ ሀደረት አንብበው። ምንድነው እቺ ምንድነው የሚል አንብብ ብራዘር። ካላነበብክ እታች አውርጅህ ለህዝቡ አነባለሁ። አንብበው። አሁን የጀመርከው በባህሪያችን ጸንቶ የነበረው መርገም ስጋ መርገመ ነፍስ በእርሷም ምክንያት የጠፋልን ነው የሚል። በእርሷ ምክንያት አድመጣኝ። አለቀ። ምክንያቱም ማን ነው? እግዚአብሔር ነው። አድመጣኝ። ኦኬ ዘሩ ላይ አሁን የአንድምታው ትርጓሜውን ነው ያመጣው አይደለ? አያ እሱ ነበር ልሸፍን የተሯሯጥከው ማለት ነው። የገባህበትን ቤት አላወቅም ብራዘር። ኦኬ የሐሙስ ውዳሴ ማርያም እኔ ወርታይ ከፍ አድርገው ዝቅ አድርገው አለ ለምን ጋር ስላለ ሁለቱም ማለት ነው። ኦኬ ዘሩ ይሄ ነው። አንተ ዘሩን አልያዝክም። እኔ ትርጓሜውም ይሄው ዘሩም ይሄው ማለት ነው። እኔ ነኝ ሐቀኛ። ኦርቶዶክሳውያን ዝም ብለው ነው ወደቦቼ። ዘበንቲያሃ ብሎ የሚለው ጋር ብቻ ሊደጋግም ይፈልጋል። እሺ አምላክን የወለድሽ እመቤታችን ሆይ ሁላችን እናገንሻለን፣ ይቅርታሽ ለሁላችን ይሆን ዘንድ ነውና። ኬዋን ከእንጨት በልታ ባደረገችው አመፅ በባህሪያችን ያደረ የቀድሞው እርግማን በእርሷ የጠፋልን አምላክን የወለደች ድንግል ማርያም የሁላችን መመኪያ ናት ይላል። ኦኬ ግልጽ ነው። ግልጽ አይደለም ይሄ ለህዝብ? ቆይ አደም ሚዩት አድርገው። ከትርጓሜ በፊት ዘር ይቀድማል አይቀድምም? ወንድማችን ቶም ዘር ይቀድማል። አንድ ጥያቄ ልጠይቅህ እና አትጠይቀኝም። የጠየቅኩን መልስልኝ በአግባቡ። ሙሉን ጨርሰውና ምክንያቱ ምን እንደሆነ ይነግራል። የጠየቅኩን መልስ በአንቺ ምክንያት ብሎ መጨረሻ ላይ ምን እንደሚል ታየዋለህ። ብራዘር እኔን የሚዩት ያደረኩ የጠየቅኩህን መልስልኝ። እንዴት አንድ ማስተዋል ያለው ኦርቶዶክስ አይገባም? ተግባቦትን ህግ ወቁ። የጠየቅኩህን መልስልኝና ከዛ ትጠይቀኛለህ። እንዴት አንድ ማስተዋል ያለው ሰው እንኳን አይመጣም? እንደው በጌታ ከዚህ ትልቅ ቤተክርስቲያን ውስጥ አንድ የረባ ሰው እዚህ ስትመጡ ነው ደማችሁ የሚፈላው። እዚህ ስትመጡ ነው ከአርሱ ውጭ የምታወሩት። የጠየቅኩ መልስልኝ ማለት አንተ ጠይቀኝ ማለት አይደለም። የጠየቀኝ ከመለስክልኝ በኋላ አንተ ትጠይቃለህ። የጠየቅኩ ምንድን ነበር? አርስ ከአርስት እንትኑ ይቀድማል ወይ ትርጓሜው ነው የሚቀድም ወይስ? ቴንክ ዩ
አስታውሰዋል። ከትርጓሜው በፊት ዘሩ ይቀድማል አይቀድምም? ዘሩ ይቀድማል። ዘሩ ይቀድማል። ይሄ እኔ ያዝኩት ዘሩ ነው። ይሄ አንተ ያዝከው ዘሩ ነው። ዘሩ ነው ወደ አማርኛ ተተርጉሞ ማለት ነው። ያ ይሄንን ዘሩን አባቶች ሲተረጉሙት አሁን አንተ ቅድም እንዳልከው አሉ አይደል? ሙሉን አንዴ ብታነበው ማለት ነው ነገር ሙሉን ብታነበው እሷን አሁን እንጨርስ ብራዘር፣ እንጨርስ እኮ አልኩህ። ምን እንደሆነ ይነግርሃል። እንጨርስ እኮ አልኩህ ወንድምዬ። አንቺ ያለበትን ምክንያት እሺ እንጨርስ። በዚህ ክፍል ላይ ዘሩ ላይ ብሎ የሚለው እዚህ ጋር የቀድሞውን እርግማን በማን ያጠፋልን ብሎ የሚለው መልሰልኝ ወንድማችን። በአንቺ ምክንያት አለ። አሁን ሔዋን አጥፍታለች። በሷ ምክንያት ጣቴን ያስቀመጥኩት ጋር ያው ብራዘር ተግባብተን ብናወራ በጣም ደስ ይለኛል። ምክንያት የሚል ቃል አለ እንዴ? እዚህ ውስጥ እኮ ዘሩ ውስጥ ምክንያትም ብሎ የሚል የለም። ዘሩን ታማኝ ሆነ አንብብ። እዚህ ጋር ምን ይላል? ምን የሚለው የጠፋል? ያው በእርሷ ምክንያት ነው የሚለው። አሁን የዚህ ዘሩ ነው። እኔ ዘሩ ላይ ታማኙን በመጀመሪያ ምክንያት የሚል እዚህ ዘሩ ውስጥ አምጣ። ከሌለ እዚህ አንድምታው ላይ ምክንያት ብሎ የሚለውን አምጣ እንታወራው። እኔ በመጀመሪያ ዘሩ ላይ ምክንያት የሚል አንብበው። ሙሉን ጨርሰህ ልታነብልኝ ትችላለህ? አንብበው አልኩህ። እኔ ዝም ብሎ የደብተራ ኮተት ሳነባሉልም አንብበው። እሺ ምን እንደሚል ደቂቃ ትሰጠኛለህ ላስረዳ? ይኸው አንብበው አልኩህ። ከማስረዳት በፊት ዘሩን አንብበው። ማንበቡንማ እኮ እኔ በግዕዝ ነው የተማርኩት። አንብበው፣ በአማርኛ አንብበው። እዚህ ግዕዙን ነው የተማርኩት። ምን የማልነግርህ አማርኛ አትችልም ማለት ደቂቃ ስጠኝና አንድ ደቂቃ ላስረዳ ምን እንደሚል። ሙሉ መደበቅ የለም። የምታወራው ከኔ ጋር ነው። ግዕዝ ውስጥ አትደበቅ፣ አማርኛ ውስጥ አትደበቅ። እንደዚህ አይነት እኮ ዕዳ ነው የጣለባችሁ። የጠየቅኩህን አማርኛውን አንብበው። እዚህ ጋር ይኸው ዘሩን እሱ የሚለውን ማነብልሃለሁ፣ ችግር የለውም። ግን እኔ ሙሉን አንብበው እኮ ነው የተባልከው። አንብበው ማለት ነው። አንብበው። የቀድሞ እርግማን በእርሷ አይጠፋልን፣ አምላክን የወለድሽ ድንግል ማርያም ወይ የሁላችን መመኪያ ናት ይላል። ኦኬ፣ እዚህ ጋር ስህተት አለበት ወይ ስህተት የለበትም? ያጻጻፍ ሙሉን ላስረዳሽ ጊዜ ሰጠኛል። ጠየቅኩ፣ መልስልኝ። ስህተት አለበት ወይ ስህተት የለበትም? እዚህ ጋር ያጻጻፍ። እኔ ግዕዙን ነው እንትን ምለው የጠየቅኩህን መልስልኝ። ዘሩን ነው የጠየቅኩ። ግዕዝም ብትሆን አታመልጥም። ኤርሚያስ አበበ አንተ ሳትቀድስባት በፊት የቀደስኩባት ቤተክርስቲያነች። አንተ ውዳሴ ማርያምን ሳትማር በፊት ዘሩንም ዜማውንም የተማርኩባት ቤተክርስቲያነች። የጠየቅኩም መልስልኝ። እዚህ ጽሁፍ ላይ ስህተት አለ ወይስ የለም? ጊዜ እኮ ብትሰጠኝ ያስረዳለሁ። ኤርሚያስ መልሰው ገጥመን ብራዘርዬ፣ እዚህ ጽሁፍ ላይ ከማስረዳት በፊት እዚህ ጽሁፍ ላይ ስህተት አለበት ወይስ የለበትም? ስህተት የለበትም። ምን መሰለህ ስህተት የለበትም ያልኩህ? አይ ቆይ፣ በመጀመሪያ ስህተት የለበትም ወይስ አለበት ብዬ ስልህ ምክንያቱ ይኸውልህ፣ ለምን መሰለህ ብለህ ምክንያቱን አትንገረኝ። በመጀመሪያ ስህተት አለበት ወይስ ስህተት የለበትም? እዚህ ጽሁፍ ላይ የለበትም። ስህተት የለበትም። በዚህ ጽሁፍ ላይ ምክንያት የሚል ቃል አለ? ዘበንተ ያህተ ስረ ማለት ነው ማለት ነው። እዚህ ነው ያልኩህ። አማርኛው ላይ አድምጠኝ፣ ልብ በልና እዚህ አማርኛው ላይ ዘሩ ላይ ስህተት የለበትም ብለኛል። በዚህ ክፍል ላይ ምክንያት ብሎ የሚል አለ ወይስ የለም? በለው እያለ እኮ ነው እንግዲህ ምክንያት በመጀመሪያ አለ ወይስ የለም? ዘሩ ላይ አንድ ጥያቄ 3 4 ልጠይቅ አታርገኝ። ትርጉሙን እንትን ማለት ይኸውልህ፣ አንዳንድ ጊዜ ማለት ነው ወደ ኋላ ልንሄድ ነው። እዚህ ዘሩ ላይ ምክንያት ብሎ የሚል ቃል አለ ወይስ የለም ነው ብዬ ምክንያት የሚል አለ እኮ እዚህ አሳይቻለሁ። ይኸው አሳየኝ። እዚህ ከአንድም ሰው አሳይቻለሁ። ዘሩ ላይ አሳየኝ። ዘሩ ላይ የሌለ ትርጓሜው ላይ ምን ሊያደርግ ማለት ተጨመረ? ዘሩ ላይ አሳየኝ። ዋናው ዘሩ ላይ በሌለበት ትርጓሜ ላይ እንዴት ገባ? ስራው
ዘበንቲያ ተሰረ ነው እኮ የሚል ዘበንቲያ ተሰረ ብሎ ምን ይላል? አንድ ጊዜ አንድ ይቀስተኝ አድመጠኝ። ይሄው እዚህ አማርኛውን እየጠየቅኩ ነው። ከዛ እንሄዳለን ወደ ግዕዙ። እዚህ ክፍል ላይ በአንቺ ምክንያት ብሎ ይላል ወይ? ምክንያት የሚል ቃል አለ? ከሱ ጋር የለም። ግን እኔ አሁን የተማርኩት እኮ አሁን ወደ አማርኛው ሰው የለም። እሺ፣ ስለዚህ የለም። ይሄ ጽሁፍ ግን ትክክል ነው አይደል? ትክክል ይመስለኛል። እኔ እንግዲህ በሱ እርግጠኛ መሆን አልችልም። ለምን የማትሆነው? ለምን የማትሆነው እንዴ? አሁን ቀደም እኮ ይሄ ጽሁፍ ትክክል ነው ትክክል አይደል ብዬ ስልህ ትክክል ነው አልከኝ። ስህተት የለበትም ብዬ ስልህ ትክክል ነው ብለኛል። አሁን ደግሞ ትክክል ይሁን ትክክል አይሆን አላውቅም አልከኝ። ለምክንያቱስ እናንተ ግዕዝ ውስጥ እስልምና ሃይማኖት በአረብኛ ቋንቋ፣ ኦርቶዶክስ ደግሞ በግዕዝ ውስጥ ተደብቃ ነው ህዝቡን ጢባ ጢቤ የምትጫወቱበት ማለት ነው። አይደለም ይኸውልህ ላስረዳ እኮ ነው። እኔ ተርጉም ማለት እኔ እንደተረጉም እኔ አባቶች ብለው የተረጎሙት እዚህ አለ። ግለጠው፣ እሱን በቃ ግለጠውና ያንተን ትርጉም አንፈልግም። እኔ ዋናው ዘሩ ላይ ነው ያልኩት። አድመጠኝ፣ እኩል አታውራ። እዚህ ትርጉሙ አለኝ። እኔ ትርጉሙ ስላለኝ ያንተን ትርጉምም አልሻም። ምንድነው ብሎ የሚለው? አማርኛው ዘሩ ይሄ ልንገርህና አንተ የፈለግከውን ተናገር። አድመጠኝ። አማርኛውን አላምንም በላ ካደው። ይሄንን ከዛ ወደ ግዕዙ ሲተረጎም ማለት ነው። ካደው ቆይ ካደውና ወደ አማርኛው እንሄዳለን። ከዛ እዛ ውስጥ የተጻፈውን ቃል በሙሉ ግሱን ከትርጓሜ እጠይቅሃለሁ፣ ትመልስልኛለህ ማለት ነው። ኦኬ። የቋንቋው ሊቃውንት ደግሞ መዶሻ መጣባለው ማለት ነው። በቋንቋው ሊቃውንት መዶሻ ማለት በትርጓሜያቸው ማለት ነው እንጂ እንደነ ድል በድል በመዶሻ ናትን ማፈርጠው ነው እያልኩ አይደለም እየምልህ። እኔ በመረጃ ነው። ስለዚህ ይሄ አማርኛው ትክክል ነው ወይ ብዬ ስልህ ትክክል ነው ብለኛል ቀደም። ያ ምን መሰለህ አማርኛው ነው ከግዕዙ የትኛው ነው ትክክለኛ? እንትን ነው እኮ ሲተረጎም ማለት ነው። አንዳንዴ እሷን ትክክል ነው ያልኩበት ምክንያት መሰለህ ምክንያት የሚለው ስለሌለ አሁን ሙሉን ስህተት ነው ልንለው አንችልም። ግን አሁን አስረዳይ ብትለኝ ምንድነው ምን እንበለው? ምክንያት ብሎ የሚለውን ምን እንበለው? ይኸውልህ ምክንያት ያለው ምን መሰለህ? ይኸውልህ አንድ ደቂቃ ስቴሽ ምክንያት ያለው ይኸውልህ ጋር ከትልቁ ብታደርገኝ ደስ ይለኛል። ችግር የለውም። ምኑ እንደምታነበው ዘሩን ነው የምታነበው፣ ትርጓሜውን አይደለም። ዘሩን ነው ማነብል ማለት ዘሩን ማለት የመጀመሪያዎቹን ብቻ ማለት ነው። ወደ እንትኑ ሳልሄድ ወደ አንድምታው ሳልሄድ ወደ ብዙ አሁን እዚህ ዘበንቲያ ተሰረ ብሎ እንታደረት ስላለ ባንቺ ያደረው ማለት ነው። ባንቺ ያደረው እንታደረት ማለት ነው። ከዛ ምክንያቱም መሰለህ እዛው ናቤኪ ላይ ዳግመኛ ያው ለዚህ ላይ ምን ይላል መሰለህ? እዛው ማለት ነው። ዘበንቲያ ከሚለው በታች ያለውን ውረድ እንጂ እየቀጠልክ ነው ዘሩን የምትሄደው። ዘሩን አሳየው እዚህ ጋር ዳግም ከፈለን ንብላ ምጽሕት ይላል። አልጠይኩም። ለምን ማዶ የዘለልከው? ከዛው ዘበንቲያ ከሚለው ቀጥሎ ያለውን ወርታች አንበቡ። ከዛ ተደርስበታለህ ማዶ ላይ። እሺ ጊዜ ከሰጠኝማ አደርግልሃለሁ። እሺ ብዙ አሰጠኝም ብዬ እኮ ነው ቀጥታ እሰጥሃለሁ። እሺ ጊዜ ከሰጠኝ ይኸውልህ ምን ይላል መሰለህ? ተምክተ ኩልነ ድንግል ማርያም ወላዲተ አምላክ ዘበንቲያ ተሰረ ዘቀዳሚ መርገም ታደረ ዲበ ዘመድነ። መጽሐፍ ምስጢር እንጂ ዘይቤ አይጠነቀቅም። ዘበንቲያ ተሰረ ብሎ እንታደረት አለ። በባህሪያችን ጸንቶ የነበረ መርገም ስጋ፣ መርገመ ነፍስ፣ መርገመ ስጋ፣ መርገመ ነፍስ በእርሷ ምክንያት የጠፋልን አምላክን የወለደች ድንግል ማርያም የሁላችን መመኪያ ናት አለ። የሁላችን ምንድን ናት? መመኪያ ናት። እንደማመጥ እንደማመጣቸው እኔ እናንተን የምናወራው የሁላችን ምንድን ናት ነው ያለው? መመኪያ ናት። ለምን እንዳለ እኮ ልነግርህ። ወንድሜ አቸኩል እያቋረጥከኝ እኮ ነው። እየጠየቅኩ ነው። የሁላችን ምንድን ናት አለ? ይኸውልህ ይታያል። አንብበው። የሁላችን ምንድን ናት አለ? መመኪያ ናት አለ። ኦኬ። መጽሐፍ ስለመመካት ሲናገር ስጋ ለባሹን ክንዱ የሚያደርግ የተረገመ ይሁን ይላል ነብየ እግዚአብሔር ኤርሚያስ አይደል? እናም ደግሞ ነብየ እግዚአብሔር ኤርሚያስ አሁንም ጨምሮ የሚመካ ቢኖር በማን ይመካ ነው ብሎ ያለው?
ትምክህትማ እኮ አለ እኮ። አሁን እኮ ወደ ሀሳብ ቆይ ይቀየር። አሁን የገባሁበት የጠየቅኩ መልሰልኝ የእግረ መንገድ እያየን ነው የምንሄደው። የሐሙስ ውዳሴ አልሄድም ብለዋል እኮ ቅዱሳን ሲያወራ እንደውም አይቻልም አላልኩም ወንድሜ? እየሰማኸኝ ነው? አዎ። እንግዲህ አንዴ ወጥመድ ውስጥ ከገቡ በኋላ ለማምለጥ መሯሯጥ አያስፈልግም። መጽሐፍቱን አምጥተዋል። የሁላችን መማኪያ ናት ብሏል መጽሐፋችሁ። ስለ መመካት ሲያወራ ግን መጽሐፍ ቅዱስ የቀደሙ የብሉይ ኪዳን ነቢያት እነ ነቢየ እግዚአብሔር ኤርሚያስ ምን ብለው ነው ያሉት? የሚመካ ቢኖር በማን ይመካ ነው ያሉት? በመስቀልም ይመካ ይላል። የቱ ጋር አይልም? የቱ ጋር? ትምክህት ከመስቀሉ ውጭ ትምክህት ከኔ ራቅ አይልም? አድምጠኝ። እኔ ጠየቅኩ ነቢየ እግዚአብሔር ኤርሚያስ ነው ያልኩ። አታውቀውም? በእርግጥ አንተ መሐመድ ነው። ነቢየ እግዚአብሔር ኤርሚያስን ካወቀው የሚመካ ቢኖር በማን ይመካ አለ ነብዩ? በእግዚአብሔር ይመካ ይላል። በእግዚአብሔር ምን እንመካ? አትቸኩል ብራዘር። this is orthodox። እንደዚህ አውድማ ላይ እንደዚህ ሳገኛችሁ በእውቀት ነው ማሰቃየህ። ኦኬ የሚመካ ቢኖር በማን ይመካ አለ ነቢየ እግዚአብሔር ኤርሚያስ? የምትገለፍት ከሆነ አወርዳለሁ። የእግዚአብሔርን ቃል የምናወራው የሚመካ ቢኖር በማን ይመካ አለ ነቢየ እግዚአብሔር ኤርሚያስ? በእግዚአብሔር ይመካ ይላል። እንደገና ደግሞ ትምክህት ደግሞ በመስቀል እንደሆነ የጠየቅኩን ኤርሚያስ ያለውን ካልኩ ኤርሚያስ ነብዩ ማለት ነው። የሚመካ ቢኖር በማን ይመካ አለ እግዚአብሔር? ማን ነው ነብዩ? እግዚአብሔር ኤርሚያስ የሚመካ ቢኖር በእግዚአብሔር ይመካ ይላል። ሁላችን መመኪያ ማን ነው ማለት ነው? ነብዩ እንደተናገረ ለአዳም ልጆች መመኪያ ማን ነው ማለት ነው? እግዚአብሔርም ነው ደግሞ መስቀልም ነው ጻድቃን ሰማዕታትም ማለት መመካት ምንለው የብሉይ ኪዳን ነቢያት እሱን ሁሉ ታሳየኛለህ። የብሉይ ኪዳን ነቢያት ነቢየ እግዚአብሔር ኤርሚያስ የሚመካ ቢኖር በእግዚአብሔር ይመካ ብሎ ሲል ለፍጥረት ሁሉ መመኪያ እንዲሆን መጽሐፍት የሚናገረው ነቢያቱ የተናገሩት ማን ነው መመኪያ ነው ብለው ያሉት? እግዚአብሔር መመኪያችን ነው። ማርያም መመኪያችን ናት ይላል አይደል? እዚህ ጋር የሁላችን መመኪያ ናት ይላል አይደል? መመኪያ ናት ያለበትን ልንገረሽ የጠየቅኩ መልስልኝ። ማርያም መመኪያ ናት ይላል አይደል? አዎ ወንድሜ ይላል። መመኪያ ናት ይላል። ቴንክ ዩ። ስለዚህ አሁን ከብሉይና ከአዲስ ማርያም የሁላችሁ መመኪያ ናት ብሎ የሚል የጻፈ ነብይ ወይ ሐዋርያ ጥቅስ ስጠኝ። ቴንክ ዩ። አሁን ጊዜ ወሰድ እንዳትለቅ ሐሳቡን ከአርስቱ ተወጣ ከሆነ ሚዩት አደርጋለሁ፣ ግን እንዳታደርግ አደራ፣ በጫጫታ እንዳይሆን። ልክ ነብይ እግዚአብሔር ኤርሚያስ ጠቅሶ የሚመካ ቢኖር በእግዚአብሔር ይመካ ብሎ እንዳለ ቅዱስ ይህንኑ ቃል ወስዶ በቆሮንቶስ መልእክቱ ላይ ይህንኑ ቃል ከዚህ ከነቢየ እግዚአብሔር ኤርሚያስ ላይ ወስዶ የተናገረው የሐዋርያው ንግግርም ከኤርሚያስ ላይ ወሰደው። ልክ እንደዚሁ ማርያም የሁላችሁ መመኪያ ናት ብሎ የተናገረ ነቢይ ወይ ሐዋርያ ልክ እንደዚህ እንደ ኤርሚያስ እንደ ጳውሎስ እንደጠቀስኩልህ ከትንቢቱና ከቅዱስ ጳውሎስ ከቆሮንቶስ መልእክቱ ላይ እንዳለ ሁሉ የማርያምን መመኪያችሁ ናት ብሎ የሚል ከመጽሐፍ ቅዱስ ስታመጣ የኦርቶዶክስ ትምህርት እውነት ይሆናል። ካልሆነስ የባልቴት ወሬ ነው ማለት ነው። ስለዚህ አሁን ጥቅሱን ስጠን። ማርያም የሁላችሁ መመኪያ ናት ብሎ የተናገረ ነቢይ ወይ ሐዋርያ? ቴንክ ዩ። እሺ አሁን ሐሳቡን ከመጀመሪያው ጀምሬ ለምን እንደገባውኝ ወደዚህ ላይ አልጠየኩም። እንዲህ ብሎ ነገር የለም። ሐሳቡ እኮ ይቀየር። እኔን የሚዩት ያደረኩ ቃልህን አክብር። የሐሙስ ውዳሴ ማርያም ላይ ያለነው እንቀጥላለን። ገና ዘበንቲያሃ ከሚለው ጋር ጀምሮ አይደል የጀመርነው? ነገር ያነሳዋል እንዲሉ አበው አንስተነዋል። ማርያም የሁላችን መመኪያ ናት እያላችሁ የጻፋችሁት አርቲ ቡርቲ የሆነ ተረት አለ። እሱን ደግሞ በነቢዩ በኤርሚያስ ቃል መዶሻ ይኸው ሰብረዋለሁ። እኔ በሐዋርያውም ትምህርት እሰብረዋለሁ። በቆሮንቶስና በትንቢተ ኤርሚያስ መሰረት በእንተው ኤርሚያስ እንደዚህ እናንተን ተረት ይሰብረዋል። ማርያም የማንም መመኪያ ሆነ አታውቅም። ናት ብለኸኛል አንተ። እዚህም ናች የሁላችን መመኪያ ናት ብላችሁ ቤተክርስቲያንህ ከመጽሐፍ ቅዱስ ከብሉይና ከአዲስ ኪዳን አንድ በነቢይ አንድ በሐዋርያ ትምህርት አረጋግጠልኝ እና ከዛ እንደሚቀጥለው እንሄዳለን። ዘበንቲያ ብሎ ከሚለው ጀምሮ ስንቀጥል ነው። ከዛ ደግሞ ወርዶ ያለውን ደግሞ እናነባለን ማለት ነው። ስለዚህ ከዚህ የገባሁበት ብላት በላይ ልክ መረጃ ስጠኝ። ናት ብለህ እንዳልከው አንተም ታምንበየታለሁ ብዬ ስለ አዎ የሁላችን መመኪያ ናት ኤርሚያስ ብለኛል። የነቢያትና የሐዋርያት ቃል ጠማን፣ አረጋግጠልኝ። በነቢያቱና በሐዋርያቱ ትምህርት አረጋግጠልኝ። ቴንክ ዩ። ማርያም የሁላችሁ መመኪያ ናት ብሎ ያለ ኤርሚያስ ለእግዚአብሔር እንደተናገረ፣ ጳውሎስ ለእግዚአብሔር እንደተናገረ የትኛው ሐዋርያ የትኛው ነብይ ነው ማርያም የሁላችሁ መመኪያ ናት ብሎ ያለው? እሱን አምጣው። ቴንክ ዩ። ከዛ እንቀጥላለን።
ስለመቤታችን አልተነገረላትም ብለህ ነው? ስለመቤታችን ገናና መሆኗ እኔ ስለ ገናነት አላልኩም። መመኪያ ብሎ የሚለውን አምጣ። የሰው የፍጥረት ሁሉ የሚመካባት ናት ብሎ የሚለው ጳውሎስ እንደጻፈው ኤርሚያስ እንደጻፈው የሚናገረውን የመጽሐፍ ቅዱስ ክፍል አምጣ። ይሄ ጴንጤ ቤት ነው ብራዘር። ይሄ በእግዚአብሔር ቃል ነው የምናምነው። አምጣ። እሺ ይኸውልህ አሁን በጣም እንትን ቀይረሃል፣ ብዙ እንትኖችን ቀይረሃል። ግን ሐሙስ ውዳሴ ማርያም ላይ አልቀየርኩም። ሐሙስ ውዳሴ ማርያም ላይ ዲያቆን እያየሁ አይደል? ሐሙስ ውዳሴ ማርያም ላይ እዛው ጋር ቸክዬ ነው ያለሁት። አሁን ማርያም መመኪያችሁ ናት ብላ ኦርቶዶክስ ውሸት ዋሽታለች። የነቢዩ የኤርሚያስን ቃል ላይ የተናገረውን ዋሽታለች። በጳውሎስ ቃል ላይ ዋሽታለች ቤተክርስቲያን። ስለዚህ በመጀመሪያ የማርያም የኦርቶዶክስን ትምህርት አሜን ብለን እንድንቀበል በነቢያቱና በሐዋርያቱ ትምህርት አረጋግጠልን። በእነሱ መሰረትነት ላይ ነው የተመሰረት ነውና አረጋግጠልን። ካልሆነስ በቃ የደብተራ ቅዠት ነው። አብሾ ጠጥቶ የጻፈው መጽሐፍ ነው። መጽሐፍ ተረት የሆነ መጽሐፍ ውዳሴ ማርያም ያው አረጋግጠልን ከመጽሐፍ ልንገርህ። ትምክህት አንተ ኢየሱስ ክርስቶስ እግዚአብሔር ብቻ ነው ብለህ ጥቅስ ማርያም ናት ብለህ ክሌም አድርጋል። እየነገርኩህ እኮ ነው የጠየቁን እኔ ስጠይቅህ አንተ አትጠይቀኝ መልሰህ። ማርያም የሁላችን መመኪያ ናት ብላ ቤተክርስቲያን እንደጻፈችው አንተም እንደደገምከው አንተም እንደምታምንበት መመኪያ መሆኗን ኤርሚያስ በእግዚአብሔር ተመኩ ብሎ እንዳለን ቅዱስ ጳውሎስ ይህንኑ ቃል ወስዶ ከነቢዩ ከኤርሚያስ ኮት አድርጎ ወስዶ በእግዚአብሔር ነው መመካት በእግዚአብሔር ነው መመካት ብሎ ያለውን እሱን እውነት አድርግልን ያልኩት። ቴንኪው እንደምንለት ሰየው። እሺ ቴንኪው። እሺ የጭቅጭቅ እንዳታደርገው አደራ። አላረገውም አላረገውም። ጊዜ ከሰጠኝ ደቂቃ ስጠኝና ኢንተራፕት ሳታደርገኝ በመጀመሪያ ጥቅሱን ስጠኝ። ከዛ ጥቅሱን ካገኘው በኋላ ከፈልክም 10 ደቂቃ እሰጣለሁ። ጥቅሱን ስጠኝ መጀመሪያ። ማርያም መመኪያ ናት ብሎ የሚለው መመካት እኮ በመስቀሉ አሁን ትምክህት ከኔ ራቂ ይላል እኮ። ኢየሱስ ክርስቶስ መመካት ማለት በቃ የለም ማለት ነው። ትምክህት ከመስቀሉ ውጭ ራቂ አይልም። አድመጣኝ። ማርያም መመኪያ ናት ብሎ የሚል አምጣ መጀመሪያ ነው ያልኩህ። አሁን እኮ ጽፌ ላስረዳህ እንዴ። መመካት ማለት ለእግዚአብሔርም ተሰጥቷል። አሁን የምታሳየኝ እንደዚህ ነው። ትልቁ ላይ ላድርግና አልገባህም ማለት ነው። በቃሌ ስነግርህ ህዝቡ ሁሉ ይህ 1400 ሰው እየሰማ ነው። ልብ በሉ ወንድማችን። እኔ ከነቢየ እግዚአብሔር ከኤርሚያስ መጽሐፍ ምዕራፍ 9 ቁጥር 23 ላይ ያለውን የእግዚአብሔርን ቃል ጠቀሼ እንደዚሁም ታላቁ ሐዋርያ ቅዱስ ጳውሎስ በቆሮንቶስ መልኩ ላይ ጠቀሰውን ይህንኑ ቃል ወስዶ ኮት ያደረገውን በዚህ መሰረት እግዚአብሔር በታላቁ ነቢይ በኤርሚያስ አፍና በታላቁ ሐዋርያ በቅዱስ ጳውሎስ አፍ ሰው በማን እንዲመካ ነው እነዚህ ነቢያት በመንፈስ ቅዱስ ተነርተው ትንቢት የተናገሩት። ያስ ታላቅ ሐዋርያ በመንፈስ ቅዱስ ተነርቶ መልእክት የጻፈው። እኛ ጴንጤዎች ነን፣ የምናምነው እግዚአብሔር ቃል የተጻፈው ነው። ስለዚህ እንደዚህ ይላል እግዚአብሔር እንዲህ ይላል። ራሱ እግዚአብሔር ነው እንዲህ የሚለው። ልብ በሉ። ጠቢብ በጥበቡ አይመካ፣ ኃያልም በኃይሉ አይመካ፣ ባለጠጋም በብልጥግናው አይመካ ካለ በኋላ እግዚአብሔር እንደዚህ ይላል። ነገር ግን የሚመካው ምሕረትንና ፍርድን ጽድቅንም በምድር ላይ የማደርግ እኔ እግዚአብሔር መሆኔን በማወቁ እና በማስተዋሉ በዚህ ይመካ። ደስ የሚያሰኙ እነዚህ ናቸውና ይላል እግዚአብሔር አለ። ራሱ እግዚአብሔር ነው ያለው። በማን ይመካ ይላል? እኔ እንደሆኑ የማደርገው እኔ እንደሆኑ በማመኑ በማወቁና በማስተዋሉ በዚህ ይመካ ይላል። በእግዚአብሔር ማለት ነው። ቅዱስ ጳውሎስ ይህንን ክፍል ወስዶ በቆሮንቶስ መልእክቱ ላይ ሲናገር እንደዚህ ይላል ታላቁ ሐዋርያ። እኛ እኮ ቸገረን። እድሜዋ 1700 ዓመት ትምህርት ላይ ግን ገና ሁ ሂ ሃ ሄ ሆ ሆነ ኦርቶዶክሳውያን ጋር ማለት ነው። እሺ ቅዱስ ጳውሎስ ያን ክፍል ወስዶ ከኤርሚያስ ላይ ወስዶ ሲናገር ስጋን የለበሰ ሁሉ በእግዚአብሔር ፊት እንዳይመካ፣ ከዛስ ነገር ግን የሚመካ በእግዚአብሔር ይመካ ተብሎ እንደተጻፈው ይህ ተብሎ የተጻፈው ኤርሚያስ 9:23 ላይ ማለት ነው። ተብሎ እንደተጻፈው ይሆን ዘንድ ከእግዚአብሔር ዘንድ ጥበብና ጽድቅ ቅድስናም ቤዛነትን በተደረገልን በክርስቶስ ኢየሱስ የሆናችሁ ከእርሱ ነው ይላል። የሚመካ በማን ይመካ ይላል?
ነገር ግን የሚመካ በእግዚአብሔር ምን ይባል ይመካ። አለቀ። ልክ እንደዚህ እንደተጻፈ በእግዚአብሔር ይመካ ብሎ ቅዱስ ጳውሎስ እንደጻፈ በእግዚአብሔር ተመኩ ብሎ ነቢዩ ኤርሚያስ እንደጻፈው ማርያም የሁላችን መመኪያ ናት ብላችሁ ክሌም አድርጋችኋል። በውዳሴ ማርያም ቅድም መጣንበት ነው። አሁን መጽሐፍ ቅዱስ ይላሉ ይስላ አድመጣኝ። መጽሐፍ ቅዱስ ይላሉ ይስላ ብለኛል። አሁን የምሰጠኝ ጥቅስ ነው። ትልቁ ላይ ስትሆን በማርያም ተመኩ ብሎ የሚል እሱን ጥቅስ ነው የምሰጠኝ። ትልቁ ላይ አድርጌያለሁ። ቀጥል። ቴንክ ዩ። እሺ ወንድሜ፣ ወደ ገላትያ ሰዎች ምዕራፍ 6 ቁጥር 14 ታወጣልኛለህ አንተ? አላወጣልህም። ስለ ማርያም ስለማይናገር ክፍሉን ባላወጣውም አውቀዋለሁ። አይናገርም ስለማለት አይናገርም። እሱ ስለ መስቀል ይነግራል። እሱ ስለ መስቀል ነው የሚለው። እሱ ስለ መስቀል ነው ብሎ የሚለው። እሱ ስለ ክርስቶስ መከራ ነው ብሎ የሚለው። ኦኬ እሺ፣ ጊዜ ስጠኝና ማለት ነው። አልሰጠህም። ለምን ደሞ አልሰጠህ? እኔ ስለማን ነው የጠየቅኩህ? በማ ስለመመካት ነው የጠየቅኩህ? እኔ እኮ ህዝቡ ስለሚያሳዝነኝ ነው። እኔ ደግሞ አንተን የምታሳዝነኝ ያለ እውቀት ገብተህ ተሰቃየህብኝ። ብራዘር አንድ የምትጠብቀኝ እኮ ችግር የለም። አልጠብቅህም። የምጠብቅህ ማርያም የሁላችን መመኪያ ናት ብለው አባቶች ጽፈዋል። ውዳሴ ማርያም ላይ የሐሙስ ውዳሴ ማርያም ዘበንቲያሃ ብሎ የሚለው ላይ ጽፈዋል። እሱን በነቢያቱና በሐዋርያቱ አረጋግጥልኝ ነው። እንዲህ ይሄን እኮ አረጋግጥልኝ። ጥቅሱን ስጠኛ። ወይ የለኝም በል። አሁን አንተ ያልከው ወይ የለኝም የሚመካ ቢኖር በእግዚአብሔር ይመካ፣ ከእግዚአብሔር በውጭ ከሱ ውጭ ምንም ማን መመኪያ አለን? ግን ይሄው ማርያም ናት ይላል። የውዳሴ ማርያም ላይ መስቀል ደግሞ ይላል የሁላችን መመኪያ ናት። ገላትያ 6:14 ደግሞ አልጠቀስኩም። ኢየሱስ ክርስቶስ መስቀሉ ሚዩት እኔ ነኝ ሚዩት ያደረኩት። መስቀልና ማርያምን ለየ እንጂ ማነው ወንድምዬ ቶምዬ፣ መስቀልና ማርያምን ለየ እንጂ። ውዳሴ ማርያም እኮ ብሎ የሚለው ማርያም የሁላችን መመኪያ ናት ነው ብሎ የሚለው እንጂ መስቀል የሁላችን መመኪያ ነው አይልም። መስቀል የሁላችን መመኪያ ብሎ ቢል ገላትያ ላይ ሄደህ ብትጠቅስ እውነት ነው ያስኬዳል። ማርያም የሁላችን መመኪያ ናት ብሎ የሚለው መስቀል አትበለኝ። ማርያም የሁላችን መመኪያ ይኸው ለሙሴ እና አብርሃም ሲሄዱ አብረው ብለህ ያልተገናኙ አብረው ሄደው የማያውቁትን እንደዛ አይልክ። የማይገናኝ ነገር አታምጣ። ወይ የለኝም ብለህ ለፈውና ከዛ አልፋለሁ ማለት ነው። ቴንክ ዩ። በነቢያቱና በሐዋርያቱ ቃል ታረጋግጥልኛለህ። ነቢዩ ኤርሚያስ በእግዚአብሔር ተመኩ አለን። ቅዱስ ጳውሎስ ሐዋርያው በእግዚአብሔር ተመኩ አለን። እናንተ ደግሞ በውዳሴ ማርያም ጠማማ በሆነ በደብተራ መጽሐፍት ላይ በማርያም ተመኩ አለን። አድመጠኝ። በደንብ ነው የምለው። ታላቅ ቃል ይወጣ ይላል እኮ መጽሐፍ። አድመጠኝ ብራዘር፣ እሱ አንተን አላግባብ የሆነ ነገር ስናገረ ነው። ጠማማ ትምህርት ነው የሚባለው ብራዘርዬ። የደብተራ ጠማማ ትምህርት ታላቅ ቃል ይወጣ ይላል ብራዘርዬ። እሱ አታውቀውም። እሱን አሁን ምን ማለት እንደሆነ አታውቀውም። እሱን ተወለኔ ይሄ ጠማማ ትምህርት ነው ብዬ የምልህ። ለምን ነው ጠማማ ነው ብለህ የምትለው ብለህ ካልከኝ በነቢዩ በኤርሚያስ ቃል ስመዝነው ታላቁ ነቢይ ብሉይ ኪዳን ላይ የሚመካ በእግዚአብሔር ይመካ ብሎ ጻፈ። ይሄንን ቃል የነቢዩን ቃል ወስዶ ቅዱስ ጳውሎስ ደግሞ በቆሮንቶስ መልእክቱ ላይ የሚመካ በእግዚአብሔር ይመካ ተብሎ እንደተጻፈ አለ። አየህ ነቢዩና ሐዋርያው በማን እንድንመካ እያስተማሩ እንደጻፉልን እያለ እናንተ ደግሞ ከነቢዩም ከኤርሚያስ ከቅዱስ ጳውሎስም መልእክት የሚጋጭ ሰይጣናዊ የደብተራ መጽሐፍት አምጥተህ ማርያም የሁላችን መመኪያ ናት ብለህ የውዳሴ ማርያም የሐሙስ ውዳሴ ማርያም ላይ ተቀምጧል። ስለዚህ በቅዱስ ጳውሎስና በታላቁ ነቢይ በኤርሚያስ ቃል አድመጠኝ ልጨርስ ብራዘር ልጨርስ። ይህን ስለሚያውቁ ነው ቄሶቹ የማይገቡት። አንተ እንግዲህ ወይ ዛሬ መታሃል፣ ግን ከመጣህ ዘንዳ እዚህ ቤት ብራዘር ሚዛኑ የእግዚአብሔር ቃል ቴንክ ቶምዬ የእግዚአብሔር ቃል ነው። ነቢዩ በማን ተመኩ ብለዋል? የብሉይ ኪዳን ነቢያት በማን እንድንመካ ነው የሰበኩት? ኢሳያስ ቢሆን ሙሴ ቢሆን ታላላቅ የብሉይ ኪዳን ነቢያት በእግዚአብሔር ተመኩ፣ በእግዚአብሔር ላይ ተስፋ እንድናደርግ፣ የሚደገፍ በእግዚአብሔር ይደገፍ፣ የሚመካ በእግዚአብሔር ይመካ እያሉ ትውልዱ በእግዚአብሔር እንዲመካ ሰብከውት የእግዚአብሔርን ቃል ተንብየው እግዚአብሔር እንዲህ ይላል ብለው ነው ያለፉት። ታላቁም ጳውሎስ ሐዋርያው የብሉይ ኪዳን ነቢያትን የኤርሚያስን ቃል ጠቅሶ ነው የተናገረው። እንዲህ ተብሎ እንደተጻፈ ብሎ ማለት ነው። የሚመካ በእግዚአብሔር ይመካ ተብሎ እንደተጻፈ ብሎ አለ።
እናንተ በነቢዩም ቃል ስትመዘኑ በሐዋርያውም ቃል ስትመዘኑ ማርያም የሁላችን መመኪያ ናት ብላችሁ ስትሉ አንድም ለዋቢነት የብሉይ ኪዳን ነቢያትን የአዲስ ኪዳን ሐዋርያትን አንድም አልጠቀሳችሁም ብቻ አይደለም ልትጠቅሱም አትችሉም። ቶምዬ የምትጠቅስ ከሆነ በመድኃኔዓለም በክርስቶስ ለምንሃለው አንድ የብሉይ ኪዳን ነቢይ ወይ አንድ የአዲስ ኪዳን ሐዋርያ በማርያም እንድንመካ ትንቢት የተናገረ ወይ በማርያም ተመኩባት ብሎ የሰበከ ሐዋርያ አንድ ጥራልኝ ወይ አላቅም በል። የሐሙስ ውዳሴ ማርያም ላይ ያለ ነው። ከዛ እንቀጥላለን ማለት ነው። ዘበንቲያሃ ብሎ ከሚለው ጀምሮ ዘበንቲያሃ ደግሞ ሲነበብ አይነሳም። ዘበንቲያሃ ነው። ችግር የለው። እሺ እና እኔ ልል የፈለኩት እሺ አሁን ስለሰጠኝ ድሮን አመሰግናለሁ በድጋሚ። በመጀመሪያ ስለ ድህነት ሲወራ ነው የገባሁት። ሰኞ በጌታችን አለ፣ ሐሙስ ደግሞ እኔ ለሚዩት ያርኩ እንዴ ሰምተኝ ነበር አይደል ቶሚ? ምን ነበር ስተኛ አልኩ? እኔ በጣም የሚያስጠላኝ ነገር ይሄ ነው። ይሄ እኮ አንዱ ሰምታችሁ አለመመለሳችሁ ንቀት ነው። ወይ ስለናቁ ነው በለኝ፣ ወይ ደግሞ መልስ ስላጣው ነው በለኝ። ማርያም የሁላችሁ መመኪያ ናት ብሎ ያለው እጅ ላይ ያስከው የደብተራው ክታብ ነው። ኦርቶዶክስ በራሷ መጽሐፍት በራሷ ልጆች ነው ያፈረች እየተዋረደች እየተሸማቀቀች የመጣችው። አሁን ያልኩን ልብ ብለህ ስማኝ። ወይ ንቄ ነው በለኝ ቶምዬ፣ ንቄ ነው። እኔ የፈለግከው ለፍልፍ ለአንተ ለምትጠይቀህ ጥያቄ መልስ አልመልስም። እኛ ቤት እንደዚህ ነው ያስተማሩን፣ ኦርቶዶክሳውያኑ እንደዚህ ነው ያስተማሩን ብለኝ ወይ ለፈኝ። ካልሆነ ግን ከሰማኸኝ ዘንዳ ማርያም የሁላችሁ መመኪያ ናት ብሎ ያለውን የሐሙስ ውዳሴ ማርያም ልክ እኔ በእግዚአብሔር እንድንመካ ኤርሚያስ እንደጠቀሰ በእግዚአብሔር እንድንመካ ቅዱስ ጳውሎስ እንደተናገረን መጽሐፍ ጠቅሼ እንዳሳየው በኤርሚያስ መጽሐፍ ላይ በ9:23 እንደዚህ በአንደኛ ቆሮንቶስ መጽሐፍ ምዕራፍ 1 ቁጥር 30 እና 31 ላይ እንዳሳየው የተደገፈ በሐዋርያትና በነቢያት በማርያም ተመኩ ብሎ የሚል ትምህርት ካለ አሳየኝ። የመጨረሻ አልደግመው። እሺ እድሉን ከሰጠኝ እኮ ሙሉን ላስረዳ ነበር። አሁን የገባህ ይሄንን አሳየኝ መጀመሪያ፣ ከዛ ታስረዳ ማለት ነው። እያቆምኩ እኮ ነው። አሁን አንተ ሐሳብ እኮ ማወቅ መረዳዳት ከሆነ ሐሳቤን ብታስጨርሰኝ ጥሩ ነበር እኮ። እንዳስጨርሰኝ የጠየቁን ሰምተኛል። በማርያም እንድንመካ የተናገሩ ነቢያትና ሐዋርያት ስተታቸው ከዚህም ነው የሚጀምረው። እሺ ይኸውልህ አሁን መስቀል ለትንሽ ጊዜ ነው ጌታችንን ሚዩት አድርጌያለሁ። እኔ የጠየቁ ስለ ማርያም ነው። ማርያም ማለት መስቀል ማለት አይደለም። ማርያም የሁላችሁ መመኪያ ናት ይላል ውዳሴ ማርያም። የሐሙሱ ያነበብኩ መስቀል የሁላችሁ መመኪያ ነው ብሎ ቢል እንድጠቅስ ፈቅድላለሁ። እንዴት ነው መስቀልና ማርያም የሚቀላቀሉባቸው ኦርቶዶክሳውያን? ቶም መስቀልና ማርያም እንዴት ነው የተቀላቀሉብህ? እንትኑ ምን ውዳሴ ማርያም የሚለውን ቃል እኮ ነው ለማስረዳት። አይልም እዛ ጋር ስሟን የጠቀሰው ማርያም የሁላችን መመኪያ ናት ብሎ የሚለውን እሱን አምጣን ያልኩህ መጀመሪያ። አይ ወንድም አለም ብትረዳይ ጥሩ ነበረ። ጨርሻለሁ። this is ኦርቶዶክስ ሲያዙ ባዶች ናቸው። እናመሰግናለን ስለ መልካም ጠባይህ። መልስም ባይኖርህ አቅምህን ያልተፍጨርጨር አንዴ እንትን ማትልኝ ምኑን አንዴ አሰጠኝ። ትቀጥላለህ፣ ችግር የለውም። በጣም አመሰግናለሁ። እሺ ቴንክ ዩ። ለጠየቁ ጥያቄ ግን መልስ የለውም። ልብ በሉ። ቀጥል። አሁን ከፈለክ መስቀሉም ላይ መሄድ ትችላለህ። አንተ ገላትያን ተከተሉ። አመሰግናለሁ። ጋይድ እሺ ገላትያ ገና መስቀልን ከኢየሱስ ክርስቶስ መስቀል ሌላ ትምክህት ከኔ ይራቅ እንዴት ይላል። ስለዚህ ትምክህት ለኢየሱስ ክርስቶስ ይሰጣል፣ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ግን ለሱ በተሰጠው አሰጣጥ ሳይሆን የሚሰጠው ለመስቀል በተለየ ነው። ለእመቤታችን ለቅድስት ድንግል ማርያም በተለየ ነው። ምክንያቱም አሁን ከዚህ ላይ ወደ ነበረው ነገራችን ስንመለስ
ከዚህ ላይ ዘመንቲያ ተሰረዘ የመስቀሉ ትምክህትነት አምጣው ግለጠው። ገላትያ ቅድም ብለሃል። መጽሐፍ ቅዱስ ገልጬ ላሳይ